ቤታችን ቅድስት ድንግል ማርያም የመጀመሪያዋ ሔዋን ምትክ ሆና በኃጢአት ሳትመስላት በጽድቅ በልጣ በቦታ ሳትመስላት በምድረ በዳ ኖራ ተንከራታ እመቤታችን ቅድስት ድንግል ማርያም እኛን ወደ ገነት መለሰችን። ክብርና ምስጋና ለአምላካችን ይሁን። ስለዚህ በሴቶች ምክንያት እንደምታውቁት ከገነት ወጥተን ነበር። አሁንስ ወደ ገነት የምንመለሰው በማን ምክንያት ነው ከተባለ በሴት ምክንያት። በሴት ምክንያት ወጣን፣ በሴት ምክንያት ገባን። ስለዚህ ዓላማው ምንድነው? የሴትን ታሪክ መቀየም ተአብሶ እንደሌለባት ያሳያል። በጣም ብዙዎቹ የሚሉት ስለእመቤታችን ሲናገሩ መንፈስ ቅዱስ ያድርብሻል ተብሎ ተነግሯል። ስለዚህ መንፈስ ቅዱስ ያድርብሻል ስለተባለች መንፈስ ቅዱስ ልክ ሲያድርባት ከጥንት አብሶ አነጻትና ከዛ በኋላ አደረባት ብለው የሚታብሶ አለበት። ሙሴ ጥንት አብሶ አለበት፣ መልከጼዴቅ ጥንት አብሶ አለበት፣ ኢሳይያስ፣ ሕዝቅኤል፣ ሌላ ከነቢያት ወገን ሁሉንም ብትጠሩ ጥንት አብሶ አለባቸው። ጥንት አብሶ ምንድነው? መርገመ ሥጋ መርገመ ነፍስ ነው። ይሄስ ምን ማለት ነው? የአዳም ኃጢአት ውጤት ነው። በአዳም ኃጢአት ምክንያት የመጣው መርገም በፍጥረቱ ሁሉ አርፏል። ማን ብቻ ንጽሕት ናት? እመቤታችን። ለምን? የጌታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን እናታችን ንጽሕት ቅድስት ድንግል ማርያምን የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መልአከ ብርሃን ቆሞስ አባ ሀብተ ማርያም በየካ ክፍለ ከተማ ቤተ ክህነት የስብከተ ወንጌል መምሪያ ክፍል ዋና ኃላፊ፣ ክቡራን የዚህ ታላቅ ደብር አገልጋዮች፣ መምህራን ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተክርስቲያን ያሬዳውያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ይህ እንዴት ያለ ሰላምታ ነው! የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይ በዚህ ኃይለ ቃል ለጥቂት ደቂቃዎች ቆይታ እናደርጋለን። ከአየሩ ጠባይ አንጻር ምናልባት ዝናብ በመሀል ከመጣ ሊያስቆመን ስለሚችል ለውስን ደቂቃዎች በዚህ ርዕስ ቆይታ እናደርጋለን። ይህንን ርዕስ የመረጥኩበት ምክንያት አስቀድሞ ጸሎቱን ያደረሳችሁ ሰዎች አስተውላችሁ ከሆነ የተነበበው ወንጌል ይሄ የወንጌል ክፍል ስለሆነ ከዚሁ ሀሳብ ላለመውጣት ነው። እንዲህ አይነት ነገር መለመድም ስላለበት ነው። በጥንቱ ስርዓት ወንጌል ከተነበበ በኋላ የተነበበው የወንጌል ክፍል ይተረጎማል፣ ይብራራል፣ ይሰበካል። ስለዚህ በዚያ ልማድ በተለይም በጸሎተ ምህላ ጊዜ እንዲሁም በእንዲህ አይነት ጉባኤና ሕዝብ በተሰበሰበበት ጊዜ ለሕዝቡ ጆሮ ተብሎ የሚነበበው የወንጌል ክፍል ዕለቱን የሚገልጥ ታሪኩን የሚገልጥና ወቅቱን የሚዳስስ በመሆኑ በዚህ ምክንያት ከዚህ ሀሳብ ሳንወጣ ለጥቂት ደቂቃዎች በዚህ ኃይለ ቃል ቆይታ እናደርጋለን። እፎኑ ዘከመዝ አመሃ እንዲህ ያለ ሰላምታ ምንድን ነው? ወይም ይህ ሰላምታ እንዴት ያለ ነው? ወይም ደግሞ ይህ እንዴት ያለ ሰላምታ ነው? ባጭሩ እናንተ እንድትይዙት እንዴት ያለ ሰላምታ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 29 የሚገኝ ቃል ነው። እንግዲህ ቅዱስ ሉቃስ ወንጌል በሰፊው ስለ እመቤታችን ስለ ቅድስት ድንግል ማርያም የሚጽፍ ወንጌል በአንደኛ ደረጃ የተቀመጠ የቅዱስ ሉቃስ ወንጌል ነው። ከስፋቱ አንጻር፣ ከይዘቱ አንጻር፣ ከብዛቱ አንጻር ስለ እመቤታችን ስለ ቅድስት ድንግል ማርያም
በማንኛውም ቦታ ብትመለከቱ ሰፊ ታሪክ በሐዲስ ኪዳን የተጻፈላት እመቤታችን ቅድስት ድንግል ማርያም ብቻ ናት። አማላጅነቷ ከሁላችን ጋር ይሁን። ስለ ቅዱስ ዮሐንስ መጥምቅ የተገለጠ ስለ ሌሎችም የተገለጠ ብዙ ታሪክ አለ። ግን አንድ ግለሰብ ረጅም እና ሰፊ የሚባል ሐሳብ የያዘ ግን በመጀመሪያ የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስለ እመቤታችን ስለ ቅድስት ድንግል ማርያም የተጻፈው ነው። በተለየ ሁኔታ ደግሞ የቅዱስ ሉቃስ ወንጌል የመጽሐፍ ቅዱስ አጥኚዎች በተለያየ መንገድ ያጠኑታል። እንግዲህ አሁን ክረምት ስለሆነ መጪው ጊዜ ምናልባት የንባብ ጊዜ ነው ተብሎ ስለሚታመን አብዛኛው የትምህርት ተቋማት ይዘጋሉ ተብሎ ስለሚታሰብና ብዙ መጽሐፍትን ታነባላችሁ ብዬ ከማሰብ አንጻር ይህንን እንደው እንድታጠኑትና ወደ ቤታችሁ ይዛችሁት እንድትሄዱ ከማሰብ አንጻር ጥቂት ነገሮችን እነግራችኋለሁ። የቅዱስ ሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 የዓለም መላእክት ወንጌል ተብሎ ነው የሚጠናው። ሲጠና ሉቃስ ማለት ነው ነገራችን ላይ ነሳኤ ብርሃን ጸዋሬ ብርሃን ማለት ነው። ቀጥታ ትርጉሙ ኬሬር ኦፍ ላይት ብለው ይተረጉሙታል ፈረንጆቹ። ሉቃስ ማለት ብርሃንን የተሸከመ የብርሃን ተሸካሚ የብርሃን ሰረገላ ብርሃን የሚታይበት ብርሃን የሚገለጥበት ብርሃን ያለበት ማለት ነው ሉቃስ ማለት ቀጥታ ትርጉሙ። የኛ ሊቃውንት ከነበረበት ስራና በኋላ ከመጣበት ህይወት አንፃር አቃቤ ሥራይ ብለው ይተረጉሙታል። ሉቃስ አቃቤ ሥራይ ማለት ባለ መድኃኒተኛ ማለት ነው። ቀድሞ አቃቤ ሥራይ ዘስጋ ነበር ወይም ፊዚሺያን ነበር፣ ሐኪም ነበር ቅዱስ ሉቃስ ከመጠራቱ አስቀድሞ። በዚህ ምክንያት ቀድሞ አቃቤ ሥራይ ዘስጋ የስጋ ባለ መድኃኒተኛ ተብሎ ይገለጥ ነበር። ከተጠራ በኋላ ግን አቃቤ ሥራይ ዘነፍስ ተብሎ ይገለጣል። አቃቤ ሥራይ ዘነፍስ ማለት የነፍስ ባለ መድኃኒተኛ፣ ለነፍስ የሚሆን መድኃኒት፣ ለነፍስ ህይወት የሚሆን ለነፍስ ስንቅ የሚሆን ወንጌልን ስለጻፈ እና ስላስተማረ በዚህ ምክንያት አቃቤ ሥራይ ዘነፍስ ተብሎ ይጠራል። የቅዱስ ሉቃስ በረከት በሁላችንም ላይ ይደርብን። ከሌሎቹ ወንጌላውያን በተለየ ስለ እመቤታችን ስለ ቅድስት ድንግል ማርያም በስፋት የጻፈ ነው። ቅዱስ ሉቃስ የጻፈ ብቻ አይደለም፣ እመቤታችንን ለመጀመሪያ ጊዜ የሳለ ወንጌላዊ ነው። ቅዱስ ሉቃስ የመጀመሪያዋ የእመቤታችን የቅድስት ድንግል ማርያም ስዕል ተሳለ ተብሎ በታሪክ የሚነገረው በቅዱስ ሉቃስ ነው። ልክ ቅዱስ ዮሐንስ ወንጌላዊ የጌታን ስዕል ለመጀመሪያ ጊዜ የሳለው ዮሐንስ ወንጌላዊ እንደሆነ ሁሉ የእመቤታችንን ስዕል ለመጀመሪያ ጊዜ የሳለው ቅዱስ ሉቃስ ነው። ቅዱስ ዮሐንስ ወንጌላዊ የእመቤታችን የቅድስት ድንግል ማርያም ማንነትን በብዙ መልኩ ጽፏል። በተለየ ሁኔታ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ በስዕል ብቻ ሳይሆን በአይምሮ ስሎ በልቡ ስሎ እየተንከራተተ እያለቀሰ እንደኖረ ቅዱስ ሉቃስም የእመቤታችን የቅድስት ድንግል ማርያምን ማንነት ስሎ በልቡም ጭምር አስቀምጦ የኖረ ወንጌላዊ ነው። በድጋሚ የቅዱስ ሉቃስ በረከት በሁላችንም ላይ ይደርብን። የሉቃስ ወንጌል ምዕራፍ 3 ምዕራፍ 4 ምዕራፍ 5 ምዕራፍ 6 እነዚህ በተከታታይ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን ተብለው ይጠናሉ። የሉቃስ ወንጌል ምዕራፍ 3 ምዕራፍ 4 ምዕራፍ 5 ምዕራፍ 6 እነዚህ ተከታታይ ምዕራፎች ለምንድን ነው ዘፍጥረት ዘጸአት እየተባሉ የሚጠኑት ቢባል በኦሪት ዘፍጥረት፣ በኦሪት ዘጸአት፣ በኦሪት ዘኍልቍ፣ በኦሪት ዘሌዋውያን የተጻፉትን ነገሮች ተርጉሞ አስቀምጧል ቅዱስ ሉቃስ እና የሐዲስ ኪዳን ዘፍጥረት እየተባለ ይጠራል የሉቃስ ወንጌል ምዕራፍ 3። ከዛ ምዕራፍ 4 ደግሞ የሐዲስ ኪዳን ዘጸአት እየተባለ ይጠራል። ምዕራፍ 5 ደግሞ የሐዲስ ኪዳን ዘሌዋውያን እየተባለ ይጠራል። ምዕራፍ 6 የሐዲስ ኪዳን ዘኍልቍ እየተባለ ይጠናል። የቅዱስ ሉቃስ ወንጌል ብሉይ ኪዳኑ እንዴት በቅደም ተከተል እንደሚያስቀምጥ አስደናቂ ነው። እንዳልኳችሁ ይሄ ትንሽ እንደሚከብዳችሁ ባውቅም ግን ደግሞ መስማትም አለባችሁ። ከቻላችሁ ደግሞ በዚህ ጥናትም ታደርጉበታላችሁ። ለምሳሌ የሉቃስ ወንጌል ምዕራፍ 3 ለምንድን ነው ኦሪት ዘፍጥረት ተብሎ የሚጠናው ቢባል የሉቃስ ወንጌል ምዕራፍ 3 ስለ ጥምቀት ይናገራል፣ ስለ ልደት ይናገራል። እንዳው መጨረሻ ላይ የሉቃስ ወንጌል ምዕራፍ 3 ቁጥር 23 ጀምሮ እስከ መጨረሻው ብትመለከቱ የትውልድ ታሪክን ይዘረዝራል፣ የትውልድ ሐረግን ይዘረዝራል። ከጥምቀት ቀጥሎ ነው ይሄንን የሚዘረዝረው። ወይ መስሎም ወልደ ዮሴፍ ውእቱ የዮሴፍ ልጅ ይመስላቸው ነበር ብሎ ከዮሴፍ ጀምሮ እስከ አዳም ድረስ ይዘረዝርና ሲጨርስ ወልደ እግዚአብሔር ብሎ ምዕራፉን ይዘጋል። የእግዚአብሔር ልጅ ብሎ ይዘጋል። እነዚህ የትውልድ ሐረጎች በብዛት የሚገኙት በኦሪት ዘፍጥረት ላይ ነው። ዘፍጥረት በሌላ አገላለጥ ዘልደት ተብሎ ይጠራል። ኦሪት ዘልደት፣ ኦሪት ዘፍጥረት እየተባለ ይጠራል። የልደት መጽሐፍ፣ የፍጥረት ሕግ፣ የፍጥረት መጽሐፍ ማለት ነው ትርጉሙ። እና እዛ ላይ ያለውን የትውልድ ሐረግ እዚህ ደግሞ ቅዱስ ሉቃስ ይዘረዝረው። ለምንድን ነው ኦሪት ዘፍጥረትና ይሄ የተመሳሰለው ቢባል እዚያኛው የስጋ ልደት፣ እዚያኛው የስጋ መፈጠር፣ እዚያኛው ጥንተ ተፈጥሮ እንደተነገረ በዚህ በሉቃስ ወንጌል ምዕራፍ 3 ላይ አዲስ ፍጥረት
አዲስ ልደት የተነገረበት በመሆኑ ኦሪት ዘፍጥረት የተተረጎመበት ተብሎ ይገለጣል። የሉቃስ ወንጌል ምዕራፍ 3 ምዕራፍ 4 ስትመለከቱ ዘጸአትን ይገልጣል። ዘጸአት ማለት የመውጣት ማለት ነው። ቀጥታ ትርጉሙ ዘ ማለት በግዕዝ ቋንቋ የሚል ትርጉም ያለው ነው። ጸአት ማለት መውጣት ማለት ነው። ኦሪት ዘጸአት ማለት የመውጣት ሕግ ማለት ነው። የመውጣት ደንብ ማለት ነው። ኦሪት ዘጸአት ማለት ትርጉሙ እሱ ነው። የሉቃስ ወንጌል ምዕራፍ 4 ስለ መውጣት ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ምድረ በዳ እንደወጣ ይናገራል። በገዳመ ቆሮንቶስ እንደጾመ እንደጸለየ ይናገራል። ይሄ መውጣት ይባላል። ይሄ መውጣት ከምን ጋር ይነጻጸራል ቢባል እስራኤላውያን ከግብፅ የወጡበትን መውጣት ወደ ምድረ በዳው መሄዳቸውን ወደ ምድረ ከነዓን መጓዛቸውን የሚገልጥ ነው። ስለዚህ ኦሪት ዘጸአት ይጠናበታል። የሉቃስ ወንጌል ምዕራፍ 4 የሉቃስ ወንጌል ምዕራፍ 5 የሐዲስ ኪዳን ዘሌዋውያን ተብሎ ይጠራል፣ ወይም ዘሌዋውያን ይጠናበታል። ዘሌዋውያን የሚባለው ኦሪት ዘሌዋውያን ማለት የሌዋውያን ሕግ፣ የካህናት ሕግ፣ የመስዋዕት ሕግ፣ የመስዋዕት አቀራረብ ሕግ ማለት ነው። የሚናገረው ስለዚያ ስለሆነ አለባበስን በተመለከተ የካህናትን ቅድስና በተመለከተ የካህናትን መለየት በተመለከተ ነው የሚናገረው ኦሪት ዘሌዋውያን። የሉቃስ ወንጌል ምዕራፍ 5 ስትመለከቱ ለመጀመሪያ ጊዜ እነ ጴጥሮስን እነ ያዕቆብን እነ እንድርያስን እነ ዮሐንስን ትኩኑ መሰግራነ ሰብ ሰው እንድታጠምዱ እጠራችኋለሁ፣ እስካሁን አሳ ነበር የምታጠምዱት፣ አሁን ግን ሰው እንድታጠምዱ እጠራችኋለሁ ብሎ ካህናት አድርጎ ሲመርጣቸው የሐዲስ ኪዳን ካህናት አድርጎ ሲመርጣቸው ትመለከታላችሁ። የብሉይ ኪዳን ካህናት የማያስተሰርዩትን የውስጥን ኃጢአት፣ የነፍስን ኃጢአት፣ የመንፈስን ኃጢአት በደል የሚያስተሰርዩ አድርጎ ሐዋርያትን የመረጠበትን ቦታ ትመለከታላችሁ። በዚህ ምክንያት የሉቃስ ወንጌል ምዕራፍ 5 ኦሪት ዘሌዋውያን ይተረጎምበታል፣ ይጠናበታል። የመጨረሻው የሉቃስ ወንጌል ምዕራፍ 6 ኦሪት ዘሁልቁ ይጠናበታል። ሁልቁ ማለት ቁጥር ማለት ነው። ኦሪት ዘሁልቁ ማለት የቁጥር ሕግ ማለት ነው። ኦሪት ዘሁልቁ እስራኤል እየተቆጠሩ የተጻፉበት ቁጥራቸው የተመዘገበበት የመጽሐፍ ክፍል ነው ኦሪት ዘሁልቁ የሚባለው። ይሄ ደግሞ የሉቃስ ወንጌል ምዕራፍ 6 በእስራኤል ነገድ አንጻር 12 ሐዋርያት የተመረጡበት ነው። ስንት ሐዋርያት? 12። እስራኤል ስንት ነገድ ናቸው? 12። ሐዋርያት ስንት ናቸው? 12። በእነዚህ አንጻር እነዚህ 12ቱ ሐዋርያት የተመረጡበትና 12ቱ ነገድ እስራኤል የታሰቡበት በመሆኑ ያን ቁጥር የሚያስታውስ ስለሆነ በዚህ ምክንያት የሉቃስ ወንጌል ምዕራፍ 6 ቁጥር የሚጠናበት ተብሎ ይገለጣል። ኦሪት ዘሁልቁ የሚብራራበት። የሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 የዓለመ መላእክት ወንጌል ይባላል አልኳችሁ። የተለየ ነው። የሉቃስ ወንጌል ምዕራፍ 1 ምዕራፍ 2 ሙሉውን ብትመለከቱ የመላእክትን ነገር በስፋት የሚዘረዝር የሉቃስ ወንጌል ብቻ ነው። በነገራችን ከወንጌላት ማለት ነው። ከወንጌላት የሉቃስ ወንጌል ከምዕራፎቹ ደግሞ የሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 በተለየ ሁኔታ የመላእክትን ነገር ይጽፋል። በዚህ ምክንያት ነው የዓለመ መላእክት ወንጌል ተብሎ የሚጠራው። ግን ምስጢሩ ምንድነው ቢባል እኛ ከሰማያውያን ጋር ያለንን ህብረት የሚገልጽ ነው። ይሄ ወንጌል የመላእክት ዓለም የሰማይ ዓለም የሚመለከተን መሆኑና የኛ ዓለም ደግሞ መላእክትን የሚመለከታቸው መሆኑን የሚያሳይ ነው። መላእክት ሁልጊዜ እንደምንገልጸው የሚፈልጉት ነገር አለ። ከኛ ቁጥራችንን ይፈልጉታል። መላእክት የኛን ቁጥር ይፈልጋል። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ለኛ የሚላኩት የሚያገለግሉት፣ የሚማልዱት፣ የሚለምኑት ወደው ብቻ አይደለም። ርኅሩኆች ናቸው፣ ልክ ነው። መልካሞች ናቸው፣ ልክ ነው። ደጎች ናቸው፣ ልክ ነው። ግን አንድ ነገር ይፈልጋሉ። እሱ የሚፈልጉት ነገር ምንድን ነው ቢባል ቁጥራቸው እንዲሞላ ይፈልጋሉ። መላእክት 99 ናቸው። በነገድ 99 ናቸው። 100 መሙላት አለባቸው። 100 ሲሞሉ በጣም ብዙ ነገሮች ይቀጥላሉ። የኛ የዘላለም ሕይወት ሲቀጥል፣ የኛ ምስጋና ከነሱ ጋር ሲቀጥል፣ ህብረቱ አንድ ሲሆን 99 የሚለው ቁጥር 100 እንዲሞላ ይፈልጋል። ያቺ የምትፈለገዋ በግ፣ ያቺ የጠፋችዋ በግ፣ ያቺ ከበረት ያመለጠችዋ በግ፣ ያችን በግ ፍለጋ ወጥቷል መድኃኒታችን ኢየሱስ ክርስቶስ። እንደምታውቁት በጊቱ ገና ተገኝታ አላለቀችም። ልብ በሉ፣ በጊቱ ገና ተገኝታ አላለቀችም። ወደ በረቷ ሙሉዋ አልገባም። በጊቱ ሙሉዋ ወደ በረቱ ሲገባ ያን ጊዜ ነው ዓለም የሚያልፈው። ጠጉሯ ሳይጎድል፣ ቀንዷ ሳይሰበር፣ እግሯ ሳይሰበር፣ ቆዳዋ ሳይላጥ ሳይፋቅ፣ ከጠጉሯ አንዱ ቅንጣት አንዱ ዘለላ ሳይወድቅ፣ ከአካል ክፍሏ አንዱ ሳይጎል በጤናዋ በጤነኝነቷ በሙሉዋ በሙሉነቷ በጓ ተገኝታ ወደ በረቷ መግባት አለባት። ያን ጊዜ ዓለም ክርችም ብሎ ይጠፋል። ያን ጊዜ ነው የሚፈልገው የሚጠብቀው እሱ ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 13 ቁጥር 49 ላይ ብትመለከቱ መንግስተ ሰማያት ትመስል ገሪፈ ይላል። ወጥመድን ትመስላለች፣ ወደ ባህር የተጣለች ወጥመድን ትመስላለች ይላል። ራሱ ጌታ ያስተማረው ትምህርት ነው።
ከዛ ይቺ ወደ ባህር የተጣለችዋ ወጥመድ አሳ የሚበቃ አሳ ከያዘች በኋላ ወጥመዷ ትነሳለች። ከዛ በኋላ ወጥመዱ ከሞላ በኋላ የሚያስፈልገውን አሳ አስቀርቶ የማያስፈልገውን አሳ ጥሎ ከዛ የሚያስፈልገውን አሳ ወደሚፈልግበት ቦታ ይሰበስባል። ይሄ ትርጉሙ ምንድነው የተባለ እንደሆነ ባህር የተባለው ይሄ ዓለም ነው። አሳ የተባሉት ምዕመናን ናቸው፣ ጻድቃን ናቸው። የተጣሉት የሚባሉት ኃጥአን ናቸው፣ የማያስፈልጉት አሳ የሚባሉት። ወጥመዷ ወንጌል ናት። ወጥመዷ ቤተክርስቲያን ነው። ወጥመዷ የጌታ ቸርነት ነው። ወጥመዱ የእግዚአብሔር ምሕረት ነው። ወጥመዱ የጌታ ቤዛነት ነው። ወጥመዱ የጌታ ማዳን ነው። ወጥመዱ ሐዲስ ኪዳን። በወጥመዱ የሚያዙ አሳዎች የሚባሉት እስከ ዓለም ፍጻሜ ድረስ በወንጌል እየተጠመዱ ወደ ቅድስት ቤተክርስቲያን የሚጨመሩ ነፍሳት ናቸው። ንስሐ እየገቡ የሚመጡ ነፍሳት ናቸው። በየቀኑ በየሰዓቱ በየሰከንዱ በየደቂቃው በየቦታው በየጊዜው በየዘመኑ በየዕድሜ መጠኑ የሚገቡ ነፍሳት ናቸው። እነዚህ ነፍሳት በዲያብሎስ ነገድ ቁጥር ልክ ሲሆኑ ያን ጊዜ ዓለም ያልፋል። ይሄ ነው የመዳን ተልእኮ የሚባለው፣ የቤተክርስቲያን አልቲሜት ጎል የሚባለው፣ የቤተክርስቲያን ሚሽን የሚባለው ይሄን ቁጥር መሙላት ነው። ቅዱስ ገብርኤል ለምን ይጠብቀናል? ቅዱስ ገብርኤል እኛን ለምን ይፈልገናል? ስለኛ ለምን ይማልዳል? ለምን ደስ ይለዋል? እኛ ስንሰባሰብ በስሙ ለምን ደስ ይለዋል ቢባል ቁጥሩን እንድንሞላለት ስለሚፈልግ ጭምር ነው። እሱ ማህበር ውስጥ እንድንገባ ስለሚፈልግ ጭምር ነው። የእሱ ህብረት፣ የመላእክት ህብረት እንድንገባ፣ አርባብ ውስጥ እንድንቆጠር፣ ነገዱ ውስጥ እንድንቆጠር፣ በእሱ ስር እንድንሆን ጭምር ስለሚፈልግ ነው ቅዱስ ገብርኤል የሚማልደው። ቅዱስ ሚካኤልም እንዲሁ፣ ሌሎቹ መላእክትም እንዲሁ። ለዚህ ነው የሚላኩት መላእክት፣ ለመዳን የሚላኩ የሚባሉት ለዚህ ነው መላእክት። ስለዚህ እኛም ከፍ ማድረግ ይፈልጋል። ያ ሲሞላ ያን ጊዜ ዓለም ታልፋለች። በዚህ ምክንያት የመላእክት ዓለም ስለሚመለከተን የቅዱስ ሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 የመላእክት ዓለም ወንጌል ተብሎ ይጠናል። በተለየ ሁኔታ ያነሳ ነው የሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ ስለሆነ ምዕራፍ 1 ደግሞ ስንት ጉዳዮችን እንደያዘ በፍጥነት ነግራችኋለሁ። እንደዚህ መስማት ስላለባችሁ ነው ጨክኜ የምናገረው። በጣም ጥቂቶቻችሁ ሊከብዳችሁ እንደሚችል እገምታለሁ። የሉቃስ ወንጌል ምዕራፍ 1 5 ጉዳዮችን ይዟል። ቤታችሁ ስትገቡ አንብቡ። 5 ጉዳዮችን። በነገራችን ላይ 5 ጉዳዮችን ብለን እናስቀምጣለን እንጂ የሉቃስ ወንጌል ምዕራፍ 1 81 ቅዱሳት መጽሐፍት የሚለኩበት የሚሰፈሩበትና የሚመዘኑበት ምዕራፍ ነው ብቻ። የሉቃስ ወንጌል ሙሉውን አይደለም ያልኩት፣ የሉቃስ ወንጌል ምዕራፍ 1 ብቻ። ቅዱስ ሉቃስ በዘመኑ የተማረ ስለነበረ እንዳልኳችሁ ሐኪም ስለነበረ ታሪክን ጠንቅቆ የሚጽፍ ወንጌላዊ ነው የሚባለው። በጣም ብዙ የመጽሐፍ ቅዱስ አጥኚዎች የሚያጠኑት መጀመሪያ የቅዱስ ሉቃስ ወንጌል ነው። ለምን? ቅደም ተከተልን በጣም የሚጠብቅ ወንጌላዊ የሚባለው ቅዱስ ሉቃስ ነው። ይሄ ክሮኖሎጂካል ኢቨንትስ ወይም ክሮኖሎጂካል ሲኩዌንስስ የሚባሉትን የሚጠብቀው ቅዱስ ሉቃስ ነው ተብሎ ነው የሚታመነው። ያው የኛ ሊቃውንትም ቅዱስ ሉቃስን ቅደም ተከተል ይጠብቃል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅደም ተከተሉን በመጽሐፍ ቅዱስ ሉቃስን የሚያክል ወንጌላዊ የለም ብለው አስቀምጠዋል። በእርግጥም ትክክል። ለምሳሌ አሁን ማቴዎስን፣ ማርቆስን፣ ዮሐንስን እነዚህን ብትመለከቱ የሆነ የመጀመሪያው ክፍል ይዛችሁ መፍሰስ ብትሞክሩ በመሃል ክፍተት ታያላችሁ። የተወሰኑ የሚዘሏቸዋል በተለያየ ምክንያት። ቅዱስ ሉቃስ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን መጸነሱን ይጽፋል። ከተጸነሰ በኋላ መወለዱን ይጽፋል። ከተወለደ በኋላ በ8 ቀን ወደ ቤተ ግዝረት መሄዱን ይጽፋል። ከዛ በ40 ቀን ወደ ቤተ መቅደስ መሄዱን ይጽፋል። ከዛ በ12 ዓመቱ በቤተ መቅደስ ጠፍቶ መገኘቱን ይጽፋል። ከዛ በኋላ ወደ 30 ዓመት ታሪክ ይሄዳል። የነ ማቴዎስን፣ የነ ማርቆስን፣ የነ ዮሐንስን ብታረቁ እነዚህን ቅደም ተከተሎች አታገኙ። ስለዚህ ቅዱስ ሉቃስ ቅደም ተከተልን በመጠበቅ በጣም የሚመረጥ ወንጌላዊ ነው ለማጥናት። የሉቃስ ወንጌል ምዕራፍ 1 5 ጉዳዮችን ይዟል። አንደኛ ምስጢረ ሥላሴን ይዟል። ሁለተኛ ምስጢረ ሥጋዌን ይዟል። ሶስተኛ ነገረ መላእክትን ይዟል። አራተኛ ነገረ ማርያምን ይዟል። አምስተኛ ነገረ ቤተክርስቲያንን ይዟል። ምንም ጉዳይ ብታመጡ ከነዚህ ከአምስቱ ውጪ አይደለም። ምንም ጉዳይ ከነገረ ቤተክርስቲያን ውጪ አይደለም። ምንም ጉዳይ ከነገረ ማርያም ውጪ አይደለም። ነገረ ቅዱሳን እዚህ ውስጥ ነው የሚካተተው። በነገራችን ላይ ነገረ ቤተክርስቲያን ውስጥ ነው የሚካተተው። የነገረ ቅዱሳንም ታሪክ፣ የነገረ ቅዱሳንም ምስጢር የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ይገኛል። ለምሳሌ ቅድስት ኤልሳቤጥን ብትወስዱ ቤተክርስቲያንን የወከለች ሴት ናት ቅድስት ኤልሳቤጥ። የዘካርያስን ቃል ብትወስዱ የቅዱስ ዮሐንስ መጥምቅን መወለድ፣ እነዚህን ብትመለከቱ ስለ ቅዱስ ዮሐንስ መጥምቅ የተነገረው ጭምር ባህታውያንን ይወክላል፣ መናንያንን ይወክላል፣ ሰማዕታትን ይወክላል፣ ነቢያትን ይወክላል፣
ሐዋርያትን ይወክላል፣ ገዳማውያንን ይወክላል፣ በምድረ በዳ የሚኖሩ አባቶችን ይወክላል፣ ካህናትን ጭምር ይወክላል። የማይወክለው የለም። ሁሉም ጉዳይ የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ አለ። ሁሉም ጉዳይ የቅዱስ ሉቃስ ወንጌል ምዕራፍ 1ን ያጠና ሰው 81 ቅዱሳት መጽሐፍትን እንዳጠና ይቆጠራል። መጽሐፍ ቅዱስ በባህሪው እንደዛ ስለሆነ እኔ የማሳየው ሁለት ጉዳዮችን ብቻ ነው ከጊዜ አንፃር፣ ነገረ ማርያምንና ነገረ ቤተክርስቲያንን ሁለቱን ብቻ አሳያለሁ። ምስጢረ ሥላሴ የሚባለው እንደ ምስጢረ ሥላሴ የሚባል አለ ወይ ብላችሁ ብትጠይቁ እዚህ ላይ ራሱ መልአኩ ቅዱስ ገብርኤል የሰበከው በጣም ብዙ ጊዜ በቀላሉ ስለምናነሳላችሁ መልአኩ ቅዱስ ገብርኤል ለቤታችን ትጸንሻለሽ አላት ብለን እነዚህን ቀላሉ ስለምናነሳላችሁ እንጂ በቀጥታ ምስጢረ ሥላሴን የሰበከው ለመጀመሪያ ጊዜ ቅዱስ ገብርኤል፣ የሥላሴን አንድነትና ሶስትነት የሰበከው ቅዱስ ገብርኤል። ትጸንሻለሽ አላት፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ እያለ ከተናገረ በኋላ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ሶስት አካላትን ጠርቶ ሶስት አካላት። ይሄ ምስጢረ ሥላሴን የሚገልጽ ነው። የትም ቦታ እንደዚህ በዝርዝር የምታገኙበት ሌላ ክፍል የለም። የዚህ ማጠናከሪያ በስም በመጠራታቸው ብቻ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታጠምቁ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ጌታ የተናገረው እሱ ካልሆነ በስተቀር እንደዚህ ዘርዘር ያለ አስደናቂ ነገር የተገለጠበት ደግሞ ይሄ በጣም ሲሰፋ አሁን ምንድነው ድርሻው? ወልድ አካላዊ ድርሻው ምንድነው? መንፈስ ቅዱስ አካላዊ ድርሻው ምንድነው የሚለው የተቀመጠው በሉቃስ ወንጌል ምዕራፍ 1 ላይ ብቻ ነው። መጽሐፍ ቅዱስ ዝም ብሎ አይደለም ይህን ቃል የተናገረው። መንፈስ ቅዱስ ያድርብሻል። ለምን? የልዑል ኃይል ይጸልልሻል። ለምን? ይጸልልሻል ማለት ምን ማለት ነው? ከዛ ቅዱሱ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ለምን እንዲህ አለ? ለምን እንዲገለጠ? እነዚህ ሁሉ የየራሳቸው አስደናቂ የሆነ ትንታኔ ያላቸው ናቸው። ይሄ መንፈስ ቅዱስ ያድርብሻል የሚለው ቃል የኛ ሊቃውንት በሶስት ክፍሉ አስቀምጠውታል። አንዱ ለማንጻት፣ ሁለተኛ ለመክፈል፣ ሶስተኛው ለማዋሃድ። እነዚህ ቃላት እንዳልኳችሁ ሊከብዱ የሚችሉ ናቸው፣ መስማት ግን አለባቸው። ማንጻት ማለት መጠበቅ ማለት ነው። ከኃጢአት ማንጻት ማለት አይደለም። እመቤታችን ከጥንት ንጽሕት ናት፣ ትንታብሶ የለባትም፣ ክብር ይግባትና መንፈስ ቅዱስ ያድርብሻል ሲባል ሊያነጻት ነው ሲባል ከኃጢአት ሊያነጻት አይደለም፣ ከጥንታብሶ ሊያነጻት አይደለም። ማንጻት ምንድነው ትሉኝ እንደሆነ መጠበቅ፣ መከልከል። ለምሳሌ እኔ ይህንን ካባ እንደተገዛ በጥሩ ልብስ በጥሩ ሳጥን አድርጌ በፌስታል ሸፍኜ በላስቲክ አድርጌ ባስቀምጠው ካባውን ከሆነ ጊዜ በኋላ ሳወጣው ንጹህ ነው። ምን አድርጌው ነው? ካባውን አጥቤው አይደለም። እንደተገዛ እንደመጣ ያደረኩት ነገር ከቆሻሻ ከልክዬ አስቀመጥኩት። ቆሻሻ እንዳይነካው አደረኩኝ፣ ጠበቅኩት፣ ከለከልኩት። ማንጻት ማለት ይሄ መጠበቅ ማለት ይሄ። ከዛ መክፈል ሲባል ምን ማለት ነው ሲባል ስጋን መክፈል፣ ከነፍስን ነፍስን መክፈል። ይህን የሚሰራው እግዚአብሔር መንፈስ ቅዱስ ነው። ልክ አንዲት ሴት ኬክ እንደምትጋግረው ልክ እንደዛ በማኅፀነ ማርያም ውስጥ ያለውን ምስጢረ ሥጋዌውን የሚያዘጋጀው እግዚአብሔር መንፈስ ቅዱስ ነው። ይህ የመንፈስ ቅዱስ አካላዊ ድርሻ ተብሎ ይገለጣል። ቅዱስ ዮሐንስ አፈወርቅ ወአናሚሁኒ መንፈስ ቅዱስ ብሎ ይገልጠዋል። ሸማኔው መንፈስ ቅዱስ ነው። ወይ ሸማኔ ምንድነው የሚያደርገው? ጋቢ ይሰራል፣ ነጠላ ይሰራል፣ ልብስን ሁለቱም ክሮች አገናኝቶ ይሰራል። ያንን የሰራው እግዚአብሔር መንፈስ ቅዱስ ነው። ጋቢ ሁለት ነገሮች አሉ። አንድ ከላይ የሚወርድ፣ ሁለተኛው ደግሞ አግድም የሆነ ክር አለ። እነዚህ ሁለቱ እንደተዋሃዱ የቃል ርደት የሥጋ እርገት የተከናወነው በመንፈስ ቅዱስ ጥበብ ነው። ለዚህ ነው መንፈስ ቅዱስ ያድርብሻል የተባለው። መንፈስ ቅዱስ በድንግል ማርያም ማኅፀን የሚሰራው። ከዛስ ማዋሃድ ማለት ነው የተከፈለውን ሥጋ የተከፈለውን ነፍስ ከቃል ጋር ማዋሃድ። ይህን የሚሰራው ማን ነው? መንፈስ ቅዱስ። ወገባሪ ሁሰ ለውእቱ ሥጋ መንፈስ ቅዱስ። ይህንን ሥጋ የሰራው ያዋሃደው የመጠነው መንፈስ ቅዱስ ነው። ለምሳሌ ኬክ የምትጋግር ሴት አልኳችሁ፣ ውሃውን በመጠኑ፣ ስኳሩን በመጠኑ፣ እንቁላሉን በመጠኑ፣ ዱቄቱን በመጠኑ አድርጋ ትጋግራለች። ከተጋገረ በኋላ ኬክ ይባላል። ተዋህዶ የሚባለው ይሄ ክርስቶስ የሚለው ስም ቃል ከሥጋ ጋር በተዋሃደበት ቅጽበት የወጣ ስም ነው። ግን ክርስቶስ እንዲባል የቃልና የሥጋ ተዋህዶ ውጤት ክርስቶስ እንዲባል መንፈስ ቅዱስ ጥበቡን አሳርፏል። በዚህ ምክንያት መንፈስ ቅዱስ ያድርብሻል የተባለው። እነዚህ ሁሉ በጣም ብዙ ሀሳቦች አሉ። ስለዚህ ቅዱስ ገብርኤል የሰበከው ምስጢረ ሥላሴን ብቻ ሳይሆን ቀጥሎ ምስጢረ ሥጋዌን ሰብኳል። ከዚያ ቀጥሎ ደግሞ ነገረ መላእክት ታይቷል። የመላእክት ነገር፣ የመላእክት ክብር እንዳልኳችሁ በተለምዶ ሁልጊዜ የምንለው የመላእክትን ክብር እየገለጥን በምንለው በቀላሉ አይደለም የምላችሁ። የመላእክት ድርሻ ምንድን ነው?
ምስጢረ ድህነት ላይ የመላእክት ድርሻ ምንድነው? ምስጢረ ስጋዌ ላይ የመላእክት ድርሻ ምንድነው? ለምንድነው መልአኩ ቅዱስ ገብርኤል የተላከው? በነገራችን ላይ መልአኩ ቅዱስ ገብርኤል በቀጠሮ የመጣ መልአክ ነው። ዝም ብሎ አይደለም። አስቀድሞ ክንፉ ላይ የተጻፈበት መልአክ ነው። ሰላምታ ተጽፎበታል ክንፉ ላይ። ሁር አብሰራ ለወለተ ሐና የሚል የወለተ የሐናን ሴት ልጅ ሂድና ደስታ ንገራት ተብሎ ክንፉ ላይ ተጽፎ ያን ተሸክሞ ይበር የነበረ መልአክ ነው። መላእክት እንደ ንብ ይከቡት የነበረ መልአክ ነው። ከሚጠራበት አንዱ መልአከ ሰላም ተብሎ ነው የሚጠራው። በነገራችን ላይ መልአኩ ቅዱስ ገብርኤል መልአከ ሰላም ወውቱ ገብርኤል እያለ ይጠራዋል ቅዱስ ያሬድ። የሰላማቸው አለቃ እሱ ገብርኤል ነው እያለ ይጠራዋል። ለምን? ክንፉ ላይ የተሸከመው ምስጢር ስላለ። ከ5500 ዘመናት በኋላ ወደ ምድር የሚላክ ሰላም ስለተሸከመ በክንፉ ጸጥ የማድረግ ዝም የማሰኘት አንድ የማድረግ የማጽናት ጸጋን አስቀድሞ ስለተቀበለ ይሄ ማለት መቼ? በመላእክት መቼ? ዲያብሎስ በካደበት ሳጥናኤል በካደበት ፈጠርኳችሁ ባለበት ሰዓት በእያላችሁበት ጽኑ ብሎ ያረጋጋቸው መልአክ ስለሆነ ይህንን የመረጋጋት ምስጢር በክንፉ የተሸከመ መልአክ ነው ቅዱስ ገብርኤል። ክብርና ምስጋና ለአምላካችን ይሁን። ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ አይደለም። ቀጠሮ አለው፣ ያጸጋል። ያንን በክንፉ ይዞ ታምረ ማርያም ላይ ሁልጊዜ እንደምትሰሙት በታሪክ መልአኩ ቅዱስ ገብርኤል ሲመጣ መጀመሪያ ይሰማ የነበረው የክንፉ ድምፅ ነበር። በገሊላ አካባቢ በናዝሬት አካባቢ ልክ ዛሬ የተለያዩ ድምጾች እንደምንሰማው የጥይት የሌላ ከፍ ያለ ነገር የመድ እንደምንሰማው ልክ እንደዛ አስደናቂ የሆነ ድምፅ እየተሰማ ነበር። ክንፉን እርስ በርስ ያማታው ነበር። ያ የሰላም ድምፅ አስቀድሞ ለምድሪቱ ይወጣላት ነበር። ምክንያቱም ያንን የሰላም ጊዜ የሚናገርበት ዘመን እንደደረሰ ለማሳየት ክንፉን እያማታ የናዝሬትንና የገሊላን ተራራ ድምፅ እያሰማ ተራሮቹን እያበራ ነበር ወደ እመቤታችን ወደ ቅድስት ድንግል ማርያም የመጣው። ስለዚህ ይሄ መልአክ አስቀድሞ የሰላም መልእክት የተሰጠው ክንፉ ላይ የተጻፈበት ደስታ በክንፉ ላይ የተጻፈበት ይህንን ብስራት ተሸክሞ የመጣ መልአክ ነው። ከዛ ደግሞ የመላእክት ድርሻ ምን እንደሆነ ያሳየ መልአክ ነው። ለምሳሌ ወደ እመቤታችን ወደ ቅድስት ድንግል ማርያም ሲመጣ አንድ ነገር እንዲህ ነው፣ ብሩክት አንቺ እምአንስት የሚል ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ የሚል ቃል ተናግሯል። ለምን እንደዚህ እንዳለ ታውቃላችሁ? የእመቤታችን የቅድስት ድንግል ማርያም ቅድስና ጥጉ ይሄ ነው። ጥጉ ይሄ ነው። ከሴቶች ማለት የመጀመሪያው እመቤታችን ሴት እንደሆነች የሚያሳይ ነጥቡ ይሄ። ከሰዎች መካከል እኮ ማለት ይቻላል፣ ግን መልአኩ ቅዱስ ገብርኤል ከሴቶች መካከል ሲል ማለት የፈለገው ምንድነው? እመቤታችን ሴት ናት። እመቤታችን ምንድነው? ሴት ናት። ይሄን ማሳየት ነው የመጀመሪያው። ለምን? ሴትነት ክብር ነው። ለምንድን ነው ደግሞ የመጠቀስ ያስፈለገው ቢባል በሴቶች ምክንያት እንደምታውቁት ከገነት ወጥተን ነበር። አሁንስ ወደ ገነት የምንመለሰው በማን ምክንያት ነው ከተባለ በሴት ምክንያት። በሴት ምክንያት ወጣን፣ በሴት ምክንያት ገባን። ስለዚህ ዓላማው ምንድን ነው? የሴትን ታሪክ መቀየር። ሴት ምንድን ናት? ምትክ ናት በትርጉሙ። ስለዚህ እመቤታችን ቅድስት ድንግል ማርያም የመጀመሪያዋ ሔዋን ምትክ ሆና በኃጢአት ሳትመስላት በጽድቅ በልጣ በቦታ ሳትመስላት በምድረ በዳ ኖራ ተንከራታ እመቤታችን ቅድስት ድንግል ማርያም እኛን ወደ ገነት መለሰችን። ክብርና ምስጋና ለአምላካችን ይሁን። ስለዚህ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። አንደኛ። ሁለተኛ ደግሞ ይሄ ምንን ያሳያል ቢባል እመቤታችን ቅድስት ድንግል ማርያም ጥንተ አብሶ እንደሌለባት ያሳያል። በጣም ብዙዎቹ የሚሉት ስለእመቤታችን ሲናገሩ መንፈስ ቅዱስ ያድርብሻል ተብሎ ተነግሯል። ስለዚህ መንፈስ ቅዱስ ያድርብሻል ስለተባለች መንፈስ ቅዱስ ልክ ሲያድርባት ከጥንተ አብሶ አነጻትና ከዛ በኋላ አደረባት ብለው የሚናገሩ ሰዎች አሉ። የሉቃስ ወንጌል ቅደም ተከተሉን ይጠብቃል ብያቸዋለሁ። በቅደም ተከተሉ መሰረት መንፈስ ቅዱስ ያድርብሻል ከሚለው ቃል በፊት ከሴቶች መካከል ምን ያልሽ ነሽ? የተባረክሽ ነሽ የሚለው ቃል ምን ይላል? ይቀድማል። መንፈስ ቅዱስ ያድርብሻል ከሚለው በፊት ይቀድማል። ይሄ ቃል ከመነገሩ በፊት የተነገረው ቃል የተባረክሽ ነሽ የሚል ቃል። ይሄ ቃል ለማንም ተነግሮ አያውቅም በብሉይ ኪዳን። ለአብርሃምም፣ ለይስሐቅም፣ ለያዕቆብም፣ ለደጋጎቹ ለነ ሙሴ ለእነዚህ ሁሉ ተነግሮ አያውቅም። ለምን ለነሱ አልተነገረም በብሉይ ኪዳን ቢባል ከእመቤታችንና ከጌታ በስተቀር ጥንተ አብሶ የሌለበት ሰው ስለሌለ። ከማንና በቀር አልኳችሁ? ከእመቤታችንና ከጌታ በስተቀር ጥንተ አብሶ የሌለበት ስለሌለ። አብርሃም ጥንተ አብሶ አለበት፣ ሙሴ ጥንተ አብሶ አለበት፣ መልከጼዴቅ ጥንተ አብሶ አለበት፣ ኢሳይያስ፣ ሕዝቅኤል፣ ሌላ ከነቢያት ወገን ሁሉንም ብትጠሩ ጥንተ አብሶ አለባቸው። ጥንተ አብሶ ምንድን ነው? መርገመ ሥጋ መርገመ ነፍስ ነው። ይህስ ምን ማለት ነው? የአዳም ኃጢአት ውጤት ነው። በአዳም ኃጢአት ምክንያት የመጣው መርገም
በፍጥረቱ ሁሉ አርፏል። ማን ብቻ ንጽሕት ናት? እመቤታችን። ለምን? የጌታ እናት ስለምትሆን። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ ቢኖርባት ችግሩ ምንድን ነው? ጌታ ከእመቤታችን ከቅድስት ድንግል ማርያም ስለሚወለድ እሱ ራሱ ጥንተ አብሶ አለበት ይባላል። ሎቱ ስብሐት። ጥንተ አብሶ ካለበት ደግሞ መስቀል ላይ ሲሰቀል ምን ይሆናል? ለራሱ ነው እንጂ ለእኛ ብቻ አልተሰቀለም የሚል ከንቱ የሚያደርግ ምስጢረ ድኅነትም ከንቱ የሚያደርግ ሌላ ጥያቄ ያመጣል። አይ እሷንማ አንጽቷት ነው ከተባለ ደግሞ ሌላ ጥያቄ ይመጣል። ደም ያለ ደም አይነጻም። እስኪ በሉ ደም በሉ። ያለ ደም አይነጻም። ያ መርገም ደም ይፈልጋል። መርገም የሚነጻው በደም ብቻ ነው። መርገም የሚወገደው በደም ብቻ ነው። ስለዚህ አስቀድሞ እግዚአብሔር ምን አስቀምጧል? ጥንተ አብሶ ያላረፈባት ዘር አስቀምጧል። ያቺ ዘር እመቤታችን ቅድስት ድንግል ማርያም ናት። ባህር የተከፈለላት ዘር፣ እስራኤል ከግብፅ የወጡባት ዘር፣ በብዙ መቅሰፍት ጠላቶቻቸውን ያጠፉባት ዘር፣ መስዋዕት ስርዓተ መስዋዕት የተቀበሉባት ዘር፣ ታቦት የታየባት የተገለጠባት ዘር፣ ነቢያት ትንቢት የተናገሩላት ዘር። ከዛ ይቺ ዘር እመቤታችን ጋር ስትደርስ እመቤታችን ቅድስት ድንግል ማርያም ሴት ሆና ተገኘች። ከዚያ ክርስቶስ ከእመቤታችን ተገኘ። ማስረጃ ይህንን ብቻ እናገራለሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ የሚል ቃል አለ። በምን ይባረካሉ? በዘርህ። ከዛ ቅዱስ ጳውሎስ ደግሞ ይህንን ይተረጉማል። ገላትያ ምዕራፍ 3 ቁጥር 14 እና 15 ላይ ዘሩ ማን ነው ትለኝ እንደሆነ ያ ዘር ክርስቶስ ነው ይላል። ዘውእቱ ክርስቶስ ነው። ያው ቅዱስ ጳውሎስ በጣም ግልጽ ሲያደርገው ይሄሮ በአዝርዕቲከ አላይ ሄዶ በዘርህ ይላል። በዘሮችህ አላለው፣ በዘርህ ነው ያለው። ለምን? መርገም ያላረፈበት ያለው አንድ ዘር ነው። ስንት ዘር ነው? አንድ ዘር። ይህን ደግሞ ነቢዩ ኢሳይያስ እንዲህ ብሎ ይገልጠዋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ይላል። ምንን ባያስቀርልን? ዘርን። የቀረ ዘር አለ ማለት ነው። ይህ ዘር መርከብ የተሰራለት ዘር ነው። 8ቱ ነፍሳት የቀሩት በ8ቱ ነፍሳት አብራክ ዘር ስላለ ነው። ይህ ዘር እመቤታችን የምትገኝበት ዘር ነው። ከይስሐቅ ዘር ይወጣልሃል የሚለው ይህንን ዘር የሚያሳይ ነው። ከዛ እመቤታችን ንጽሕት ናት፣ ቅድስት ናት። ስለዚህ ያንን ቃል የምድር አሕዛብ ሁሉ በዘር ይባረካሉ የሚለውን ቃል መልአኩ ቅዱስ ገብርኤል መጣና ከሴቶች መካከል ምን ያልሽ ነሽ? የተባረክሽ ነሽ። ክብርና ምስጋና ለአምላካችን ይሁን። ያ ዘር እመቤታችን ጋር ደረሰ። ብሩኩ ዘር ከቡርክቲቱ ሴት ተገኘ። ብሩኩ ዘር በጣም በአስደናቂ ሁኔታ ደግሞ እዚሁ ምዕራፍ 1 ላይ ቅድስት ኤልሳቤጥ የእመቤታችንን ድምፅ ከሰማች በኋላ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆናል ካለች በኋላ ከሴቶች ተለይተሽ ምን ያልሽ ነሽ አለቻት? የተባረክሽ ነሽ። የማኅፀንሽ ፍሬ ምን ያለ ነው? የተባረከ ነው አለች። አዎ ብሩክ ከቡርክት ተገኘ። ብሩክ ክርስቶስ በባህሪው ብሩክ የሆነው ክርስቶስ የሚገለጠው የሚያልፈው ብሩክ በሆነችዋ እናት ወይም ሴት በኩል ብቻ ነው። መምጫው እሱ ብቻ ነው። መምጫው መርገም አይደለም። ክርስቶስ መምጫው ጥንተ አብሶ አይደለም። ክርስቶስ መምጫው ኃጢአት አይደለም። ነገር ግን መጨረሻ ላይ የሁላችንም ኃጢአት ክርስቶስ መስቀል ላይ ይሸክማል። ያኔ ቤዛ ይሆናል። የራሱ ግን ኃጢአት ነው፣ እንከን በደል የለበትም። ለምን? በስጋ ከቡርክቲቱ እናት ከድንግል ማርያም ተገኝቷል። ክብርና ምስጋና ለስሙ አጠራሪ ነው። መልአኩ ቅዱስ ገብርኤል ይህንን አስደናቂ የሆነ ምስጢረ ድኅነት ገልጧል። ከዛ ስለ እመቤታችን ስለ ቅድስት ድንግል ማርያም እነዚህ ሁልጊዜ የሚጠቀሱትን አስደናቂ ቃላትን ተናግሯል። ከእመቤታችን ጋር የተነጋገረበት ደግሞ ቶኑ ራሱ ይለያል። ለምሳሌ ዘካርያስን ያናገረበትና እመቤታችን የተነጋገረበት የተለያየ ነው። የተነጋገረበትን ተውትና የተገለጠበት መንገድ የተለያየ። ለምሳሌ ለዘካርያስ ሲገለጥ መልአኩ ቅዱስ ገብርኤል ራሱ መልአክ ለዘካርያስ ሲገለጥ ወአስተርአዮ እንተ የማነ ምሥዋ ይላል። በመሰዊያው በቀኝ በኩል ተገለጠለት ይላል። ልክ እንደ ብርሃን ብን ብሎ ነው የተገለጠበት፣ ብልጭ ብሎ ነው የተገለጠበት። ከዚያ በፊት በነበረው ስርዓት መላእክት ሲገለጡ በጣም ብዙ ጊዜ አይታችሁ ከሆነ የሚገለጡላቸው ሰዎች ይወድቃሉ፣ በድን ይሆናል። እንደውም ሕዝቅኤል የምትመለከቱ 7 ቀን ይላል ራእይ አይቶ መልአክ አይቶ 7 ቀን ሳይናገር ሳይጋገር ሳይበላ ሳይጠጣ 7 ቀን እንደ በድን ሆኖ ቆይተው እንደ በድን ሆኖ እነ ነቢዩ ኤርምያስ ባዩት ራእይ እስከ 3 ቀን ድረስ በድን ሆነው ቆይተው ሊቀብሯቸው ሲሉ ነው ከበድኑ ድምፅ ከአካሉ ድምፅ ተሰምቶ ስማለው ነፍሱ በላዕሌሁ ነፍሱ በሱ ላይ ያለችና እንዳትቀብሩት የሚል ድምፅ ወጥቶ ሳይቀብሩት ቀሩ።
ዳንኤልን ብትወስዱ እንደ በድን እስኪሆን ድረስ ፍርሃት እስኪለቅበት ድረስ የተጨነቁ በጣም ብዙ ሰዎችን ታያላችሁ። እነ ኢያሱ የምትመለከቱ በተመሳሳይ ፍግም ብለው ሲሰግዱ ትመለከታላችሁ። ስለዚህ መላእክት በብሉይ ኪዳን ሲገለጥላቸው ይደነግጡ። ይሄ ብቻም አይደለም። ነቢዩ ዘካርያስ ካህኑ ዘካርያስ ዱዳ ሆኖ ነው የተመለሰው። ወደ ቤቱ ሲመጣ ዱዳ ሆኖ መናገር የማይችል ሆኖ ነው የተመለሰው ዘካርያስ። መልአኩ ቅዱስ ገብርኤል ለዘካርያስ እንዲህ ተገለጠ። ለእመቤታችን ግን እንዲህ አይደለም የተገለጠው። ለምን? መልአኩ ቅዱስ ገብርኤል ከእመቤታችን ደረጃ በታች ነው፣ ከማዕረጓ በታች ነው። ምክንያቱም እመቤታችን ክርስቶስን 9 ወር ከ5 ቀን በማኅፀኗ ትሸከመዋለች። መልአኩ ቅዱስ ገብርኤል ራሱ የማይመረምረው ምስጢር፣ የማያውቀው የማይደርስበትን ምስጢር፣ ዓለምን የሚያሳልፍ ምስጢር እመቤታችን በማኅፀኗ ትሸከመዋለች። ራሱን ቅዱስ ገብርኤልን በጌታ መሐልት በማኅፀኗ ትሸከመዋለች። ራሱን ቅዱስ ገብርኤል ይህን አብራራለሁ። ምክንያቱም ጌታ በመሃል እጁ ፍጥረትን ይዞ ነው በማኅፀኗ የተወሰነው። ጌታ በመሃል እጁ ፍጥረትን ይዞ፣ በመዳፉ ፍጥረትን ይዞ። ቅዱስ ገብርኤል ፍጡር ነው፣ ቅዱስ ሚካኤልም ፍጡር ነው። በጌታ መሃል እጅ በጌታ መዳፍ ተይዞ ራሱ ቅዱስ ገብርኤል በጌታ መዳፍ ተይዞ በድንግል ማርያም ማኅፀን ተቀምጧል። ለምን? ፍጡር ነው። ይሄ ብቻም አይደለም። የሥላሴ ዙፋን በድንግል ማርያም ማኅፀን ስላደረ ራሱ በተናገረው መሰረት የልዑል ኃይል ይጸልልሻል፣ መንፈስ ቅዱስ ያድርብሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ በተናገረው መሰረት የሥላሴ ዙፋን በድንግል ማርያም ማኅፀን ስለሚቀመጥ ዙፋኑን እየዞሩ መላእክት ሲያመሰግኑ በድንግል ማርያም ማኅፀን ራሱ ቅዱስ ገብርኤል እየዞረ አመስግኑ። ቅዱስ ቅዱስ የሚለውን የሰማይ ምስጋና በድንግል ማርያም ማኅፀን ተመስግኗል። ሊቃውንቱ እንደሚገልጡት አባ ጊዮርጊስ ዘጋስጫ ሲገልጥ በተለይ ድንግል ታደንን ከርሳ ወታጸም ድምፀ ዘውስተ ከርሳ፣ አንገቷን ዘንበል አድርጋ በማኅፀኗ የሚከናወነው ምስጋና ታደምጥ ነበር ይላል። ያ የመላእክት ምስጋና በሰማይ ብቻ ሳይሆን በምድር ላይ 3 ክንድ ከስንዝር ቁመት በሆነች ብላቴና በማኅፀኗ ከፍ ባለ ድምፅ ተሰምቷል። ክብርና ምስጋና ለአምላካችን ይሁን። ስለዚህ እመቤታችን ቅድስት ድንግል ማርያም የምትሸከመው ምስጢር ቅዱስ ገብርኤል ከሚረዳውም ጭምር በላይ ነው። ለዚህ ነው አባ ሕርያቆስ ሲገልጥ ይበጽሖ ሕሊና ሰብ ወኢ ዘመላእክት አእምሮ፣ የሰው ሐሳብ አይደርስበትም፣ የሰው ይቅርና የመላእክት እንኳን አይደርስበትም የሚለው ለዚህ ነው። ይህ ምስጢር እመቤታችን ቅድስት ድንግል ማርያም ብቻ ናት የምታውቀው። መልአኩ ቅዱስ ሉቃስ የገለጠውን ብቻ ላሳያችሁ። 2 ቦታ ቅዱስ ሉቃስ የሚገልጠው እያንዳንዱን ነገር በልቧ ተጨምረው ነበር ነው የሚለው። ጌታ ያደርጋቸው የነበሩትን ነገሮች በልቧ ታስቀምጠው ነበር። አይምሮ ሰፊ ነው፣ ልቧ ሰፊ ነው። ያልነገረችን ብዙ ነው። ለምሳሌ ሐዋርያት እመቤታችን የጠየቁበት ጊዜ አለ። እንደምን አድርገሽ ጸንሰሽ ወለድሽው ብለው የጠየቋት ጊዜ፣ እንዴት አድርገሽ ጸንሰሽ ወለድሽው? ለምን? ሐዋርያት ሲያስተምሩ ኢየሱስ እያሉ ክርስቶስ እያሉ ሲያስተምሩ ይህን ተናግረው መጨረስ አቅቷቸዋል። ያልደረሱበትም ብዙ ምስጢር አለ። እመቤታችን ደግሞ ተሸክመዋለች። ሐዋርያት የሚያውቁት በጽንሰ ሐሳብ ነው። እመቤታችን ደግሞ የምታውቀው ከመጽነስ ጀምሮ ነው። ሐዋርያት የሚያውቁት በቃል ነው። ሐዋርያት የሚያውቁት ጌታን በመስበክ ነው። እመቤታችን ደግሞ በመውለድ ነው የምታውቀው፣ በመሸከም ነው የምታውቀው፣ የድንግልና ጡት በማጥባት ነው የምታውቀው። ሐዋርያት ጌታን የሚያውቁት በስጋ 30 ዓመት ከሆነ በኋላ ነው። እመቤታችን ደግሞ የምታውቀው ከመጽነስ ጀምሮ ነው። በመውለድ ታውቀዋለች፣ በመሸከም ታውቀዋለች፣ የድንግልና ጡት በማጥባት ታውቀዋለች። ሲንተባተር እንደ ስጋ ቋንቋውን ለመልመድ ሲንተባተር እማማ ብሎ ሲጠራ፣ ጎረቤቶቹን ሲጠራ ቋንቋ ለመልመድ በሚያደርገው በሚኮላተፈው መኮላተፍ ጭምር ታውቀዋለች። ሲራብ ታውቀዋለች። ህብስት ሲያበረክት አይደለም፣ ሲራብ ታውቀዋለች። ከጎኑ ውሃ ሲያፈልቅ አይደለም፣ ውሃ ስጭኝ ብሎ ሲለምን ታውቀዋለች። ሲያጠጣ ብቻ አይደለም የምታውቀው፣ ሲጠጣ ታውቀዋለች፣ ስታጠጣው ታውቀዋለች። ስለዚህ እመቤታችን የምታውቀውና ሐዋርያት የሚያውቁት ራሱ ይለያያል። በሉቃስ ወንጌል ምዕራፍ 1 ቁጥር 12 ጀምሮ ብትመለከቱ የጌታ እናት ከነሱ ጋር ነበረች፣ የኢየሱስ እናት ሁሉ ይገልጣል። ስለዚህ ሲያዩዋት እመቤታችን 3 ክንድ ከስንዝር ቁመት ያላት ሴት ናት። ግን ደግሞ የተሸከመችው ምስጢር ከነሱ አይምሮ በላይ ነው። መንፈስ ቅዱስ አድሮባቸው በመንፈስ ቅዱስ ጸጋና ልሳን እየተናገሩ እንኳን በሚገባ ልክ መግለጥ አልቻሉም ሐዋርያት። እና እንዴት አድርገሽ ነው ጸንሰሽ የወለድሽው ብለው ጠየቁ። አይ አይሆንላችሁም፣ እናንተ አትችሉትም አልነግራችሁም አለቻቸው። አይ በጣም ከመጓጓታቸው የተነሳ ዙሪያውን ከበው እመቤታችንን ጠየቋት፣ ንገሪን አሏት። እና ከዛ ሲያስጨንቋት እመቤታችን መናገር ጀመረች። እና ስትጀምር ምን የሚል ቃል ነው የነገረቻቸው? ወመጽአ ግሩም መልአክ
ወገሰሰ አጽፎ ዘይማን ወኮነ ህብስተ ሕይወት በልዑ አብልዓኒ ወገሰሰ አጽፎ ዘጸጋም ወኮነ ጽዋዐ ሕይወት ሰትዮ አስተየን የሚል ቀድሞ ከማውቀው መልአክ የተለየ የሚያስፈራ ግሩም መልአክ ወደ እኔ መጣ። የልብሱን ጫፍ የቀኙን የልብሱን ጫፍ ነካው፣ ዳሰሰው፣ ህብስተ ሕይወት ሆነ። ያንን በልቶ ለእኔ አበላኝ። ወገሰሰ አጽፎ ዘጸጋም ወኮነ ጽዋዐ ሕይወት ሰትዮ አስተየኒ በግራ በኩል ያለውን የልብሱን ጫፍ ነካው፣ የመጎናጸፊያውን ጫፍ ነካው። የሕይወት መጠጥ ሆነ፣ የሕይወት ጽዋ ሆነ። ከዛ እሱ ጠጥቶ ለእኔ አጠጣኝ። ካፊያ አረሰረሰኝ። የቤተ መቅደሱ ቅጽ ለሁለት ለሶስት ተከፈለ፣ በእሳት ተከበበ ብላ ዋናውን ነገር ልትናገር ስትል መልአኩ ቅዱስ ገብርኤል ተልኮ መጣ። አትመርምሩ የተባላችሁትን ምስጢር እንመረምራለን ብላችሁ ይህንን ዓለም ያለ ጊዜው ልታሳልፉት ነበር ብሎ ገሰጻቸው፣ ግሩም ድምፁን አሰማቸው ይላሉ መተርጉማው። ያን ጊዜ ሐዋርያት ደንግጠው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ። ይሄ ምስጢር ዓለምን ከተፈጠረበት በላይ የሚረቅ ምስጢር ነው። አባይ እና ሌላው ውቅያኖስ ከተፈጠረበት በላይ የሰው ነፍስና ስጋ ከተዋቀረበት ጥበብ በላይ የሚረቅ ጥበብ ነው። ይቺ ምድር ከጸናችበት ጥበብ በላይ የሰማዩ ስፋት ከተዘረጋበት ጥበብ በላይ የደመናው ተፈጥሮ የዝናቡ አወራረድ የውሃ አፈጣጠር ከነዚህ መፈጠር ርቀት በላይ የሚረቅ ይሄ ጥበብ እመቤታችን የተሸከመችው ጥበብ ከመላእክት አፈጣጠር በላይ የሚረቅ ነው። ከመላእክት ቁጥር በላይ የሚረቅ ነው። ከመላእክት ፍጥነት በላይ የሚረቅ ነው። ከመላእክት በረዳት በላይ የሚረቅ ነው። ስለዚህ ዓለምን ማሳለፍ የሚችል እመቤታችን የተሸከመችው ይሄ ምስጢር ነው። ይህች ሴት የፍጡርነትን ችሎታ ጥግ ያሳየች ብቸኛ ድንግል ናት። እመቤታችን ብቸኛ። እግዚአብሔር የፈጠረው ፍጥረት ምን ድረስ ሊጓዝ ይችላል? ምን ድረስ መሄድ ይችላል? ምን መሆን ይችላል? ምን ሊደረግበት፣ ምን ሊከናወንበት ይችላል የሚለው ምስጢር ያሳየች ብቸኛ ሴት ናት እመቤታችን። ስለዚህ ከሱ በላይ ትረቃለች፣ ከመላእክት በላይ ትረቃለች። ክብርና ምስጋና ለአምላካችን ይሁን። እመቤታችን ይህንን ግን አባቶቻችን ተርጉመውታል። የሚያስፈራ መልአክ የተባለው ማን ነው ቢባል እግዚአብሔር አብ ነው ተርጉመውታል። ይህ የሚያስፈራ መልአክ መጣ፣ በቀኝ በኩል ያለውን የልብሱን ጫፍ ነካው፣ ዳሰሰው፣ ህብስተ ሕይወት ሆነ፣ እንጀራ ሆነ፣ ዳቦ ሆነ፣ በልቶ በላል። በግራ በኩል ያለውን የልብሱን ጫፍ ነካ፣ የሚጠጣ ሆነ። ጠጥቶ አጠጣኝ ማለቷ ምንድን ነው ቢባል በባህሪው የሚወልደው ልጁን በባህሪው እንዲወልደው አደረገኝ ስትል ነው ብለው ተርጉመውታል። የመጀመሪያው ትርጉም በባህሪው የሚወልደውን ማለትን ማለት ነው። እግዚአብሔር ወልድን ቅድመ ዓለም ከመፈጠሩ በፊት ብቻውን እንደወለደው እመቤታችንን ብቻዋን እግዚአብሔር ወልድ ኢየሱስ ክርስቶስን እንድትወልደው አደረጋት። ብቻዋን። እነዚህ ቃላት የሉቃስ ወንጌል ምዕራፍ 1 ላይ ያሉት ቃላት እነዚህን የሚገልጡ ናቸው። ወዳጆች በደንብ ስሙኝ። አሁን አጠቃልላለሁ። ጸጋን የሞላብሽ ሆይ ደስ ይበልሽ፣ በእግዚአብሔር ዘንድ ምን አግኝተሻልና? ባለሟልነትን አግኝተሻልና የሚለው ይሄኛው ባለሟልነት ብቻ እንዳይመስላችሁ። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት ምን ማለት መሰላችሁ? እሱ ብቻውን እንደወለደው አንቺ ብቻሽን እንድትወልጂ የሚያደርግ ክብር ይሰጥሻል። እሱ ብቻውን እንደወለደው እሱ ብቻ አባት ተብሎ እንደሚለው አንቺ ብቻሽን እናት ተብለሽ ትኖራለሽ። እሱ እግዚአብሔር ወልድን ብቻ እንደወለደ አንቺም እርሱን ኢየሱስ ክርስቶስን ብቻ ትወልጃለሽ። እግዚአብሔር አንድ ልጅ ብቻ እንዳለው አንቺም አንድን ልጅ ብቻ ይኖርሻል። እግዚአብሔር ወልድን ከወለደ በኋላ አባት እየተባለ ሌላ ልጅ ሳይኖር ለዘላለም እንደሚኖር አንቺም ለዘላለም ሌላ ልጅ ሳትሆን እግዚአብሔር ወልድ ኢየሱስ ክርስቶስን ወልደሽ እናት ብቻ እየተባልሽ ትኖሪያለሽ። በእግዚአብሔር ዘንድ ምን አግኝተሻልና? ባለሟልነትን አግኝተሻልና። እንዴት ያለ ሰላምታ ነው! እመቤታችን የደነገጠችው ለዚህ ነው። ገብቷታል። ስለምን እየነገራት እንደሆነ ገብቷታል። እንዲህ አይነት ሰላምታ እንዴት ይሰጣል? እኔ ሴት ስሆን ለሴት እንዲህ ያለ ሰላምታ ይሰጣታል? በዛ ላይ እኔ ዝቅ ያልኩ የእግዚአብሔር አገልጋይ ባሪያ ነኝ፣ ገረድ ነኝ። እንዴት እንዲህ ያለ ሰላምታ ትነግረኛለህ? ደግሞ አንተ ማን ነህ? ምድር ያለ ዘር ታበቅል ዘንድ እንዴት ይሆናል? ሴትስ ያለ ወንድ ዘር ትጸንስ እንዴት ይሆናል? ስነ ፍጥረቱን አውቀዋለሁ፣ እስከዛሬ ድረስ ሆኖ አያውቅም በታሪክ። ይሄ እንዴት ያለ ሰላምታ ነው? እመቤታችን የተከራከረችው መልአኩን ለዚህ ነው። ለምን? እግዚአብሔር ዘንድ ባለሟልነትን አግኝተሻልና የሚላት ባለሟልነት ብቻ አይደለም። ጻድቃን በእግዚአብሔር ፊት ያገኙት አይነት ባለሟልነት አይደለም። የእኛ ሊቃውንት ሲተረጉሙ እንዲህ
ብለው ይተረጉሙታል ትላላችሁ? ቃሉን ቀጥላችሁ የእናትነት በሉ ሁላችሁ ባለሟልነትን አግኝተሻልና። የምንነት ባለሟልነት ይሄ ነው ልዩ የሚያረጋት ነው ቤታችን ነው። የእናትነት ባለሟልነት እግዚአብሔርን የመውለድ ባለሟልነት ከሶስቱ አካላት አንዱን አካል የመውለድ ባለሟልነት የእግዚአብሔር እናት የመሆን ባለሟልነት የመጽነስ ባለሟልነት የመውለድ ባለሟልነት ይህን ባለሟልነት ነው በቤታችን የተቀበለች። ይህ በጣም አስደናቂ ነው ነገራችን። ይህ ሌላ ለማንም የለው፣ ለማንም አልተሰጠም። ወላዲተ አምላክነት የሚለው ብቻውን የቆመ ነው የምንለው ለዛ ነው። ይሄ ባለሟልነት መልአኩ ቅዱስ ገብርኤል ለእመቤታችን ሲነግራት ገባትና ተጨነቀች። እንዴት ያለ ሰላምታ ነው ብላ መለሰችለት እመቤታችን። መልአኩ ቅዱስ ገብርኤል ዝም ያለው ለዛ ነው። ዲዳ አላደረጋትም። ለምን? ትክክለኛ ጥያቄ ነው የጠየቀችው። በዚህም ላይ ደግሞ መልአኩ ራሱ ለማስረዳት ተጨንቋል። ቀጥዬ እነግራቸዋለሁ። መልአኩ ቅዱስ ገብርኤል ለእመቤታችን ሲነግራት ለማስረዳት ቅድስት ኤልሳቤጥን ምሳሌ አድርጎ ጠቀሰና፣ ግን ምሳሌ ሆነ አይሆንም። ምክንያቱም ቅድስት ኤልሳቤጥ የምትወልደው ከባሏ ነው። ከምን ነው? እመቤታችን ደግሞ ያለ ዘር ነው የምትጸንሰው። ስለዚህ ኤልሳቤጥ ማስረጃ መሆን አይችልም። መልአኩ ግን እየጠቀሰላት ያለው ዘመድሽ ኤልሳቤጥ ከጸነሰች 6 ወር ሆኗታል እንደዚህ ያለ ይገልጥላታል። ግን የተግባቡት መቼ ይመስላችሁ? ይህን ከተናገረ በኋላ መልአኩ ቅዱስ ገብርኤል አንድ ቃል ተናገረ ለእግዚአብሔር። ምን የሚለው ነገር ነው? ይህን ቃል ሲናገር እመቤታችን ምን እንዳለችው ታውቃላችሁ? እነሆ የጌታ ባሪያ ገረዱ አለው፣ እግዚአብሔር የወደደው ያድርጋለች። ክብርና ምስጋና ለአምላካችን። ይህንን ቃል ነው የምላችሁ። ይህንን ቃል በሙሉነቱ የተቀበለችው እመቤታችን ብቻ ናት። ይህንን ቃል የምታውቀው ነው የምላችሁ፣ የምታውቀው። አሁን ያቺ ዝም ብለን እንጠቅሳታለች በየመንገዱ ለእግዚአብሔር የሚሰራው ነገር እኮ የለም ምናምን ብለን ለህመም ለጉንፋን ምናምን እንጠቅሳታለን። ይቺ እመቤታችን ለጉንፋን አይደለም የተጠቀመችበት፣ ዓለም ለሚድንበት ዓላማ በኃይሉ በሙቀቱ፣ ይሄ ቃሉ ነው የምላችሁ፣ በኃይሉ በሙቀቱ በአቅሙ በጉልበቱ ነው የተቀበለችው። በሙሉ ኢነርጂው ነው የተቀበለችው። ምክንያቱም ይሄ ቃል ዓለምን የሰራ ቃል ነው፣ ሰማይን የተሸከመ ቃል ነው፣ ምድርን ያጸና ቃል ነው፣ እኛን የፈጠረ ቃል ነው፣ እኛን ያበጀው ይሄ ቃል ነው፣ ፍጥረትን ሁሉ የሰራው ይሄ ቃል ነው፣ ይህንን ክረምትና በጋ የሚያፈራርቀው ይሄ ቃል ነው፣ ይህን ደመና የሚያጸናው ይሄ ቃል ነው። ለእግዚአብሔር ምን የሚለው ነገር የለም፣ የሚሳነው ነገር የለም። እመቤታችን ልክ ይህንን ቃል ስትቀበለው ከሶስቱ አካላት አንዱ አካላዊ ቃል እግዚአብሔር ወልድ መጣ፣ ከድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነሳ፣ ክርስቶስ ሆነ። ክብርና ምስጋና ለስሙ አጠራሩ ይሁን። አማኑኤል አማኑኤል። ይሄ ቃል ጠራ፣ ይሄ ቃል ከዙፋን አመጣ። ስለዚህ ይህንን ቃል እመቤታችን በሙሉ ኃይሉ በሙሉ አቅሙ ተቀበለች። ቅዱስ ቄርሎስ ይህንን ሲያይ እንዲህ ብሎ የተረጉማል እመቤታችን ወኮነት መራሂተ ለሃይማኖት አባይ ይላታል። ለታላቁ ሃይማኖት መሪ ሆነች ይችላታል እመቤታችን። በነገራችን ላይ እመቤታችን መንግስተ ሰማያት መርታ የምታስገባ የሚል ትርጉም ትሰማላችሁ አይደል? ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ትርጉሙ። አሁን መርታ የምታስገባ ማለት የመጀመሪያው መንግስተ ሰማያት ለመግባት የሚያስፈልገንን የሃይማኖት አርአያነት ያሳየችን እመቤታችን ነው። ምን እንደሆነ በዚህ ላጠቃልላችሁ። የቅዱስ ሉቃስ ወንጌል አሁን ምዕራፍ 1 ቁጥር 45 ላይ ቅድስት ኤልሳቤጥ እመቤታችን እንዲህ ብላ ማስገናታለች። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ መሀበ እግዚአብሔር። ከእግዚአብሔር ዘንድ የተነገረው ቃል እንደሚፈጸምልሽ ያመንሽ አንቺ ብፅዕት ነሽ። ምንድን ነሽ? ቅድስት ኤልሳቤጥ ለምን እንዲህ እንዳለቻት ታውቃላችሁ? ባሏ ዱዳ ሆኖ ነው የተመለሰው ዘካርያስ። ምን እያለቻት መሰላችሁ? ቅድስት ኤልሳቤጥ የኔ ባል ዘካርያስ፣ ሊቀ ካህናቱ ዘካርያስ፣ በመቅደስ ዕለት ዕለት መስዋዕት የሚያቀርበው ዘካርያስ፣ ዕጣን የሚያጥነው ዘካርያስ ከሚስትህ ትወልዳለህ ሲባል የሳራን ታሪክ ረስቶ እና አብርሃምን ታሪክ ረስቶ የእነ ሐናን ታሪክ ረስቶ እንዴት ሊሆን ይችላል ብሎ ከመላክ ጋር ተከራክሮ ዱዳ ሆኖ መጣ። የኔ ባል ዘካርያስ አንደበቱ ተዘግታ መጣ። ከሚስትህ ትወልዳለህ ሲባል ማመን አቅቶት። አንቺ ግን ብቻሽን እንደምትጸንሽ ሲነገርሽ ብቻሽን እንደምትጸንሽ አምነሽ የጌታዬ እናት ሆነሽ መጣሽ። ስለዚህ ከእግዚአብሔር ቃል የተነገርሽልሽ ያመንሽ አንቺ ምንድን ነሽ? ብፅዕት ነሽ። ክብርና ምስጋና ለአምላካችን። የተለየ ኤልሳቤጥ ያመሰገነች ደግሞ ኤልሳቤጥ ይህንን ለመናገር ምን አድሮባታል? መንፈስ ቅዱስ። ለምን?
የእመቤታችን የሰላምታ ቃል ስትሰማ ገና መንፈስ ቅዱስ ምን አለባት በኤልሳቤጥ ላይ ሞላባት። ስለዚህ ይህንን ቃል ተናገረች። ብፅዕት ነሽ እመቤታችን። ከዛ በኋላ ምንድን ነው ያለችው? ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ብፅዕት ይለኛል። ለምን? የመጀመሪያዋ ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል በሙሉ ኃይል የተቀበለች ናት። ክብርና ምስጋና ለአምላካችን ነው። ልዩ ነው። መጀመሪያ ይህ እንዴት ያለ ሰላምታ ነው ብላ ጠየቀች። ከመልአኩ ጋር ተከራከረች። ለእግዚአብሔር የሚሳነው ነገር የለም ሲላት ግን ይህንን ቃል በሙሉ አቅሞ ተቀበለችው። ይህ ነገረ ማርያም ይባላል። ምን ይባላል? ሁለተኛው የመጨረሻው ክፍል ነገረ ቤተክርስቲያን ተብሎ ይጠራል። እኔ ይህንን አሳይቼ እጨርሳለሁ። ይህ የሉቃስ ወንጌል ምዕራፍ 1 ለእመቤታችን ለቅድስት ድንግል ማርያም የተነገረው ነገር በሙሉ ለቤተክርስቲያን የተነገረው። እስኪ በሉ ለእመቤታችን በሉ የተነገረው ለቤተክርስቲያንም የተነገረው። በደንብ እንዲገባችሁ ከፈለጋችሁ አሁን የሉቃስ ወንጌል ከመጀመሪያው ጀምሮ ብትመለከቱ ከቁጥር 26 ጀምሮ ብትመለከቱ ሰላምታ ይገባሻል የሚለው ቃል፣ ከሴቶች ተለይተሽ የተባረክሽ ነሽ የሚለው ቃል፣ ጸጋን የሞላብሽ ሆይ ደስ ይበልሽ የሚለው ቃል፣ ትጸንሻለሽ ወንድ ልጅ ትወልጃለሽ ስሙን ኢየሱስ ትይዋለሽ የሚለው ቃል፣ እነዚህ ቃላት በሙሉ ከእመቤታችን ቀጥሎ ለቤተክርስቲያን የተነገሩ ናቸው። የሆነው ምንድን ነው መሰላችሁ? መልአኩ ቅዱስ ገብርኤል እነዚህን ቃላት ይዞ የመጣው ለእመቤታችን ይሁን እንጂ በእመቤታችን ጆሮ በኩል የነገረን ለሁላችን ነው። መልአኩ ቅዱስ ገብርኤልን የምናከብረው ለእመቤታችን ብቻ እንዳልተላከ ስለምናውቅም ጭምር ነው። ለእኔ ጆሮ ተልኳል ቅዱስ ገብርኤል፣ ለአንተ ጆሮ ተልኳል ቅዱስ ገብርኤል፣ ለአንቺ ጆሮ ተልኳል። ለምዕመናን ሁሉ ጆሮ፣ ለትውልድ ሁሉ ጆሮ፣ እስከ ዓለም ፍጻሜ ድረስ ደስ ይበልሽ የሚለውን ቃል ከሰማይ ይዞልን የመጣው መልአኩ ቅዱስ ገብርኤል ነው። ክብርና ምስጋና በእውነት ለአምላካችን ይሁን። ደስ ይበልሽ የሚለው ቃል ያኔ ሰለስቱ ደቂቅን እየተወረወረ መጥቶ ከእሳት እንዳወጣቸውና እሳቱን እንዳበረደላቸው በኋላ ዘመን የሲኦል እሳት እንዲበርድ ከሰማይ እየተወረወረ የመጣው ቅዱስ ገብርኤል፣ ከሰማይ እየበረረ የመጣው ቅዱስ ገብርኤል ያኛውም የሚያሳየው የሐዲስ ኪዳኑ ምስጢር ነው። በነገራችን ላይ ለሰለስቱ ደቂቅ መላኩ ለሰለስቱ ደቂቅ ብቻ እንዳይመስላችሁ ዘመን ሲፈጸም ከሲኦል የምንወጣበትን የምስራች ብስራት ደስታ ይዞ የመጣው መልአኩ ቅዱስ ገብርኤል ነው። ለመጀመሪያ ጊዜ በዚህች ምድር ላይ ወንጌል የሰበከው ቅዱስ ገብርኤል ነው። ደስ ይበልሽ የሚለው ቃል ወንጌል ነው። ምክንያቱም ወንጌል ደስታ ነው፣ የምስራች ነው፣ ብስራት ነው። ለመጀመሪያ ጊዜ ከቅዱስ ገብርኤል አፍ ነው ወንጌል እንደ ሰይፍ እሳት እየተወረወረ የወጣው ለመጀመሪያ ጊዜ። ደስ ይበልሽ የሚለው ቃል ለጊዜው ለእመቤታችን ለቅድስት ድንግል ማርያም ስለምትጸንስ ስለምትወልድ የባህሪ አምላክን ስለምትወልድ ይሁን እንጂ ፍጻሜው ግን ለቤተክርስቲያን ነው። ለቤተክርስቲያን ደስ ይበልሽ የሚል ደስታ የሚነገራት ለምንድን ነው ቢባል ቤተክርስቲያን በሐዘን ውስጥ እንኳን ሆና ወንጌል ትሰብካለች። ምን ትሰብካለች? ሞተን ሬሳችን እዚህ መጥቶ ቤተክርስቲያን ግን ምን ትሰብካለች? ወንጌል ትሰብካለች። እየታረድን ቤተክርስቲያን ምን ትሰብካለች? ወንጌል። ቤተክርስቲያኒቷ እየተቃጠለች እንኳን ምን ትሰብካለች? ወንጌል ትሰማለች። ሰማዕታቱ እየታረዱ ቤተክርስቲያን ምን ትሰብካለች? ወንጌል። አይቋረጥም፣ ምስራት አይቋረጥም። ጉዳዩዋ ከሞት ጋር ብቻ አይደለም፣ ጉዳዩዋ ክርስቶስ ተወልዷል፣ እየሞትን የዘላለም ሕይወት እናገኛለን ብላ ቤተክርስቲያን ያንን ወንጌል ትናገራለች። ስለዚህ ቤተክርስቲያን ይሄ ደስታ ሳያቋርጥ የሚፈስባት ነው። ደስተኛ ይተው ደስ ይበልሽ የሚለው ቃል ለቤተክርስቲያን የተነገረ ነው። ክብርና ምስጋና ለአምላካችን ይሁን። ከሴቶች ተለይተሽ የተባረክሽ ነሽ ለቤተክርስቲያን ሲነገር። ቤተክርስቲያን ሴት ትባላለች። እስኪ በሉ ቤተክርስቲያን ነው ሴት ነው ትባላለች። ዳግም ቤተክርስቲያን በሌላ አገላለጥ ዳግሚት ሔዋን ተብላ ትገለጣለች። ሁለተኛዋ ሔዋን ትባላለች። ሴት ጥበብ ናት፣ ሴት ኃይል ናት፣ ሴት ጉልበት ናት፣ ሴት የወንድ ሙላት ናት። ሴት የወንድ ረዳት ሲባል ማሟያ አይደለችም። ወንድ ሰው የሚባለው ሴት ስትኖር ነው። ወንድ ሰው የሚባለው ምን ስትኖር ነው አልኳችሁ? ወንዶች በኋላ ደግሞ ዱላ እንዳታነሱ እንጂ ወንድ ሰው የሚባለው ሴት ስትኖር ነው። ምን ስትኖር ነው? ሙሉ የሚሆነው ነው የምላችሁ፣ ሙሉ የሚሆነው። ምክንያቱም መጽሐፍ እንዴት ነው የሚናገረው? ሰው ብቻውን ይሆን ዘንድ ምን አይደለም መልካም አይደለም። ስለዚህ ምን እንፍጠርለት? ረዳት እንፍጠርለት። ከዛስ ከጎኑ አንድ አጥንት ወሰደና ስጋ ሞላበት። ምን ሞላበት? ስጋ ሞላበት። ሙሉ የሚሆነው መጀመሪያ ስጋ የሚሞላበት አጥንቷ ስትወሰድ፣ ከዛ ያቺ አጥንት ተሰርታ ሴት ሆና ቆንጆ ሆና ከአጠገቡ ሲያገኛት ሔዋን ብሎ ጠራት። ማን ብሎ ጠራት? ሔዋን ማለትን ማለት ነው ሕይወት ማለት ነው። ስለዚህ ወንድ ሁሉ ሕይወቱን የሚረጋገጠው በሴት የወንድ ሙላት የሚባለው የፍጥረት ጥግ የምትባለው ሴት ነው።
የፍጥረት መጨረሻ የምትባለው እንደዚህ ስል ሴቶች እንድትታበዩ አይደለም፣ ክብራችሁን እንድታውቁ ቤተክርስቲያን እንዴት እንደምትረዳችሁ እንድታውቁ። ሁልጊዜ ከድካም የሚገኝ ነገር ኃይል አለ። ለምሳሌ ይሄ ብርሃን አቅሙ ጨለማ ስለሆነ ብቻ ነው። አሁን ይሄ ጨለማ ባይሆን ለምሳሌ የፀሐይ ብርሃን ቢሆን ይሄ ፓውዛ አቅም የለውም። ስለዚህ ሁልጊዜ ብርሃን የጨለማ ልጅ ነው። ትንሣኤ የሞት ልጅ ነው። ትንሣኤ ከሞት ይገኛል። ብርሃን ከጨለማ ይገኛል። ኃይል ከድካም ይገኛል። ኃይል ከድካም ይገኛል። ቅዱስ ጳውሎስ ለምሳሌ ስለ ትንሣኤ ሲናገር፣ ስለ ዘር ሲናገር ይዘራ በሐሳር ወይትነሳ በክብር ይዘራ በድካም ወይትነሳ በኃይል ነው። ዘሩ በጉስቁልና በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል። የሚዘራው ዘር ሙቶ ነው። በነገራችን ላይ ብዙ ቅንጣት ነው። አሁን እንደሚታወቀው ከ26 ጀምሮ ስለ ዘር የሚነገርበት ጊዜ እና አንዱ ቅንጣት ለምሳሌ አፈር ላይ ገበሬው እንደሚያደርገው ዘር ይዘራል። ዘሩን ከዘራ በኋላ አፈሩን ያዳፍነው ያርሰዋል። እንደገና ከዛ ዘሩ ከአፈር ጋር ይቀላቀላል ቅንጣቱ። ከዛ ምን ይሆናል? ይበሰብሳል። መጀመሪያ ይበሰብስና ይሞትና ፍርስ ብስብስ ካለ በኋላ ወደ ብዙ ቅንጣት ይከፋፈላል። ወደ ብዙ ምን ይከፋፈላል? ወደ ብዙ ቅንጣት። ለምሳሌ በቆሎን ውሰዱ። አንድ በቆሎ አንዱን አገዳ ብትወስዱት አንዱ አገዳ ውስጥ 3-4 እርከን ያለው ቆረቆንዳ ያፈራል። አንዱ ዙሪያው 3-4 ቆረቆንዳ ይኖራል። አንድ ቆረቆንዳ አንዱ እንደዚህ የሚያክል እሱ ውስጥ ያለውን ብትቆጥሩት እንደ 1000 ብላችሁ ብታባዙትና ያን የሚያክል ደግሞ 10 ይዟል ብላችሁ ብታባዙት አንድ አገዳ በቆሎ 10,000 ቅንጣት ይይዛል። አንዱ ቅንጣት ስንቱ ቅንጣት? አንዱ ቅንጣት። ጌታ ስለዚህ ሲናገር የስንዴ ቅንጣት ካልወደቀች ይላል፣ ካልሞተች ይላል፣ ካልፈረሰች ይላል፣ ካልበሰበሰች ይላል ብዙ ሆና አትነሳም። እንደዚህ ሁሉ እኔ ካልሞት እናንተ አትነሱም ሲል አንዷ ቅንጣት ያ ፈርሶ በስብሶ 10,000 ሆኖ ይወጣል። የ10,000 ሆኖ የወጣው በሰዎች ልቡና ሆኖ ኃይል ይሰጣል። በሰዎች ሰውነት አቅም ይሰጣል። ከድካም ኃይል ይገኛል። ከውርደት ክብር ይገኛል። ሴት ከወንድ ድካም ነው የተገኘችው። ከወንድ እንቅልፍ ነው የተገኘችው። ከወንድ ሞት ነው የተገኘችው። በእንቅልፍና በመንቃት መካከል ሆና ነው ማይከለ ነቂ ሆኖ ሳለ ሴትን የፈጠራት ከጎኑ መካከል አንድ አጽም ወስዶ። ስለዚህ ሁልጊዜ ከድካም የሚገኝ ነገር ኃያል ነው። ለምሳሌ ቤተክርስቲያን ለምን ሴት እንደምትባል ግለጥላችሁ። ክርስቶስ ሲሞት ነው ቤተክርስቲያን የተገኘችው። ክርስቶስ ልክ ሲሞት በዛሬው ውዳሴ ማርያም ጸለያችሁ ወጣችሁ ከሆነ በዓርብ ውዳሴ ማርያም ቅዱስ ኤፍሬም እንዲህ ይላል፣ ዘዚአነ ሞተ ነስአ ወእንቲአሁ ሕይወተ ወሀበነ፣ የእኛን ሞት ወስዶ የእሱን ሕይወት ሰጠ። ይሄ የሚፈጸመው መቼ መሰላችሁ? ልክ ክርስቶስ ሲሞት ሕይወት ይፈልቃል። ልክ እሱ ሲሞት፣ ልክ በገዛ ስልጣኑ ነፍሱን ከስጋው ሲለይ ሕይወት ለፍጥረት ሁሉ ይሰጣል። ዘር ይቀጥላል። እንደገና መታደስ፣ እንደገና መፈጠር፣ እንደገና ሕያው መሆን፣ የዘላለም ሕይወት ከጎኑ ይፈልቃል። ግን ክርስቶስ መሞት አለ። ቅዱስ ጳውሎስ እንዲህ ይናገራል ዕብራውያን ምዕራፍ 9 ላይ ኑዛዜ የሚጸናው ተናዣዡ ከሞተ ብቻ ነው። ተናዛዡ በሕይወት ካለ ኑዛዜው አይጸናም። ለምሳሌ አንድ ሰው ለመሞት ደርሶ የኛውን ቤት ለትልቁ ልጄ፣ መኪናዋን ለሴቷ ልጄ ብሎ ቢናዘዝና ሳይሞት ቢቀር መኪና ቤት የሚባል ነገር የለም፣ አታገኝም። ከሞተ ግን ኑዛዜው ይጸናል። ስለዚህ በኑዛዜው መሰረት ይደረጋል። ክርስቶስ አንድ ነገር ነግሮናል። ከመሞቱ በፊት ለሐዋርያት ማዕድ ሰርቶ ስጋውንና ደሙን አቅርቦ እንዲህ ብሎ ተናግሯል። ይህ ነገር በመልዕልተ መስቀል የሚፈሰው ደሜ ነው ብሎ ተናግሯል። ግን ምን ብሎ ነው የገለጠው? ስለ ብዙዎች ስለ ኃጢአት ሁሉ ይቅርታ፣ ስለ ኃጢአት ሁሉ ምን ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ተናዞልናል። ክርስቶስ ልክ ሲሞት ይሄ ኑዛዜ ይጸናል። ልክ ሲሞት ለንጊኖስ ይመጣና ጎኑ ላይ ጦር ያስገባበታል። ጦሩ ሲነቅለው ደምና ውሃ ይፈልቃል። ከደሙ ሕይወት አብሮ ይፈሳል። ውሃው ለእኛ ልደት ልጅነት ማግኛ ይሆናል። ሕይወት ይፈጸማል።
ዳግሚቷ ሔዋን ከሁለተኛው አዳም ከጎኑ ከሞቱ ሕይወት ይዛ ተገኘች። ክብርና ምስጋና ለአምላካችን ይሁን። ያቺ የመጀመሪያዋ ሔዋን ከአዳም እንቅልፍ እንደተገኘች ይህችኛዋ ሁለተኛዋ ሔዋን ቤተክርስቲያን ከክርስቶስ ከሞቱ ሕይወት ይዛ ተወለደች። ገነትን ይዛ ተወለደች። ርስቷን እንደገና አግኝታ ተወለደች። ብርሃን ይዛ ተወለደች። አቅም ይዛ ተወለደች። ኃይል አግኝታ ተገለጠች። ጉልበት ይዛ ተወለደች። ዲያብሎስን የምታደቅ የምታሸንፍ ኃያል ሁና እየተቃጠለች ልጆቿ እየታረዱባት የምትለመልም ቤተክርስቲያን። ክብርና ምስጋና ለአምላካችን ይሁን። የምትለመልም ቤተክርስቲያን ሕይወትን የተቀበለችው ከእርሱ ስለሆነ፣ ስለዚህ ጸጋን የሞላብሽ ሆይ ደስ ይበልሽ፣ ከሴቶች መካከል ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ስለዚህ ቤተክርስቲያን ሴት ተብላ ትገለጣለች። የመጨረሻው ትጸንሻለሽ። ምን ትያለሽ? ወንድ ልጅም በሉ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። መጀመሪያ ትጸንሻለሽ። ምን ትያለሽ? መጀመሪያ ለእመቤታችን ነው የተነገረው። ትጸንሻለሽ ትወልጃለሽ የሚለው ቤተክርስቲያንን ይመለከታታል። ቤተክርስቲያን ትጸንሻለሽ ትወልጃለሽ ስትባል በየዕለቱ በየሰዓቱ እየጸነሰች እየወለደች ትኖራለች ማለት አይደለም። ግን እሷ የተጸነሰበትን የተወለደበትን እየተናገረች ኢየሱስ እያለች ትኖራለች። ክብርና ምስጋና ለስሙ አጠራሪው ኢየሱስ እያለች ትኖራለች። በዚህ ስም ከመልአኩ ከቅዱስ ገብርኤል ጋር ትተዋወቃለች እቺ ቤተክርስቲያን። ምክንያቱም ይህንን ስም ለመጀመሪያ ጊዜ የጠራው በአዲስ ኪዳን መልአኩ ቅዱስ ገብርኤል ስለሆነ መልአኩ ቅዱስ ገብርኤል የጠራውን ስም መልአኩ ቅዱስ ገብርኤል ያበሰረውን የተናገረውን ቃል ያንን ቃል ደጋግማ እያበሰረች፣ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን የተጸነሰበትን በዓል የምታከብር ኦርቶዶክሳዊት ቤተክርስቲያን ብቻ ናት። መቼ ነው ጌታ የተጸነሰው? መቼ ነው የተጸነሰው? መጋቢት 29 ቀን ከዘጠኙ አበይት በዓላት አንዱ አድርጋ ቤተክርስቲያን ታከብራለች። ማንም የለም ሌላ። ስለዚህ መጸነሱን ትናገራለች። ምስጢረ ሥጋዌን ታመሰጥራለች። መጸነሱን ትናገራለች። ከዛ ልደቱን ታከብራለች። መወለዱን ትናገራለች። ዕለት ዕለት በዓመት ብቻ አይደለም፣ በየወሩ በ29 ጽንሰቱንም ልደቱንም ትንሣኤውን የዓለምን መፈጠር የዓለምን ማለፍ አንድ አድርጋ ትናገራለች ቤተክርስቲያን። ስሙንም ኢየሱስ ትለዋለች ሳታፍር። ማን አለ እንደዚች ቤተክርስቲያን ስሙን ኢየሱስ ብላ ሳታፍር በዜማ የምትሰብክ ቤተክርስቲያን? ማን አለ? ማን አለ? ክርስቶስን በልኳ በመጠኗ የምትገልጽ እንደዚህ ቤተክርስቲያን ማን አለ? የቅዱስ ያሬድን ዜማ ብትመለከቱ፣ ሰዓታትን ብትመለከቱ፣ ደግሞ ቅዳሴውን ብትመለከቱ ከመጀመሪያው እስከ መጨረሻው ልክ እንደ ፊልም የምትተርክ ቤተክርስቲያን ማን አለ? ስጋውንና ደሙን ሕይወት የሚሰጥበት መሆኑን አረጋግጣ የምትሰጥ እንደዚህ ቤተክርስቲያን ማን አለ? በእጇ መስቀሉን በካህናቶቿ በኩል በከተማው በመስቀል የምትሰብክ በቆብ የምትሰብክ በቀሚሳቸው እንዲሰብኩ የምትልክ ከዚህ ቤተክርስቲያን ሌላ ማን አለ? በሱፍ አይደለም፣ በከረባት አይደለም፣ በአክሊለ ሦክ የምትሰብክ ቤተክርስቲያን ማን አለ? 24 ሰዓት እየጾመች እያመሰገነች እንደዚህ ቤተክርስቲያን ክርስቶስ የሚሰብክ ማን አለ? ትምክህት አይደለም፣ መመጻደቅም አይደለም። ጉልላቱን ቀና ብላችሁ ከተመለከታችሁ ነገረ መስቀሉ እንዴት እንደሚሰበክበት ብትመለከቱ የእናንተ አለባበስ መስቀልኛ የለበሳችሁት እንዴት ክርስቶስን እንደሚሰብክ የእናንተ ዝምታ፣ የእናንተ ጸጥታ፣ የእናንተ በዚህ መሆን መታገስ ክርስቶስን ነው የሚሰብከው። የእናንተ ትህትና ብዙ ሆኖ እንደ አንድ እንኳን አለመሆን ማለት ብዙ ሰው አለ ግን ድምፅ አይሰማም፣ ኮቴ የለም። የሚወጣው ሰው ቀስ ብሎ ይወጣል፣ የሚገባው ሰው ቀስ ብሎ ይገባል። ረብሻ የለም። ይሄ እኮ ክርስቶስ የሚሰበክበት ነው። ጌታን እኮ ወንጌል ሲገልጠው ይደንስ ይጸርህ ይለዋል፣ አይጭሩም አያገነታም ይለዋል። ብርአ ቅጥቁጠ ይሰብር ወሱአን ዘይጠይስ እያጠፍ ይለዋል እኮ። ሲራመድ ክብደቱን ተቆጣጥሮ ስለሚራመድ የተቀጠቀጠ ሸምበቆ ብታስቀምጡለትና ቢረግጠው አይሰብረውም። ለምን? ቀስ ብሎ ነው የሚራመደው። ወሱአን ዘይጠይስ እያጠፍ የሚጤስ የጧፍ ክር አጠገቡ ብታቀርቡለት ትንፋሹ አያጠፋውም። ለምን? ቀስ ብሎ ነው የሚናገረው፣ አይጮህም አያገነታም። እሱን እኮ እኛ ኦርቶዶክሳውያን እኮ እናደርገዋለን እኮ። ድው ድው የሚል ድምፅ የለም፣ ኮቴ የለም፣ ዝምታ፣ ጸጥታ። ሰው ትምህርቱን ቢሰማ ባይሰማ ቢገባው ባይገባው
ከመጀመሪያው እስከ መጨረሻው ቢከታተልም ባይከታተልም በየመሃሉ የራሱን ሐሳብ ቢያስብም ባያስብም ቢወጣም ቢገባም ቢመላለስም ግን በቀስታ ይሄ እኮ ክርስቶስን መስበክ ነው። ክብርና ምስጋና ለሆነ ለአምላካችን ይሁን። በየእርምጃችሁ ክርስቶስን እንደምትሰብኩ ነግራችሁ ፈልጌ አይደለም። እንድትመኩ ግን አይደለም፣ እንድትመጻደቁ አይደለም። ግን በዚህ ቤተክርስቲያን ክርስቶስ በየሁኔታው ይሰበካል። በየሁኔታው በየምስጋናችን በየንግግራችን ክርስቶስ ሳይነሳ የሚዋጉልበት ጊዜ የለም። ነገረ መስቀሉ የማይነገርበት ጊዜ የለም። ቤተክርስቲያኒቱ ትጸንሳለች፣ ትወልዳለች፣ ወንድ ልጅን ትወልዳለች። ስሙን ማን ትለዋለች? ኢየሱስ ትለዋለች። በየዕለቱ አይደለም የምትጸንሰው፣ በየዕለቱ ግን መጸነሱን ትናገራለች። በየዕለቱ አይደለም የምትወልደው፣ ነገር ግን መወለዱን በየዕለቱ በየሰዓቱ ትናገራለች። ስሙን ደግሞ ማን ብላ ትጠራዋለች? ኢየሱስ ትለዋለች። እንዴት አድርጋ ይህን ተናግሬ ጨርሳለሁ። ኢየሱስ የሚለው ስም ቤተክርስቲያን ስትናገር ታቦት ይዛ ትናገራለች። እስኪ በሉ ታቦት ይዛ በሉ ሁላችሁ ትናገራለች። ታቦት ይዛ አደባባይ የምትወጣ ኢየሱስ የሚለውን ስም ጽፋ በመዝሙር ተሰልፋ ከበሮ ይዛ ጸናጽል መቋሚያ ይዛ መዘምራኑን አሰልፋ በከተማው መሃል እየሰነጠቀች ኢየሱስ የሚለውን ስም የምትሰብክ ይህች ቤተክርስቲያን ብቻ ናት። ክብርና ምስጋና ለአምላካችሁ ነው። ይህች ቤተክርስቲያን ብቻ። ታቦቱ ለቅጽበት ኢየሱስ ከሚለው ስም ከተለየ እንጨት ይሆናል። እየሰማችሁ ነው? ታቦቱ ለቅጽበት ኢየሱስ ከሚለው ስም ከተለየ እንጨት ይሆናል። እንዲያውም የእኛ አባቶች የሚሉትን ቃል በቃል ልንገራችሁ። ኢየሱስ የሚለው ስም ያልተጻፈበት ጽላት ጣዖት እንጂ ጽላት አይባልም ነው የሚሉት። ጣዖት እንጂ ምን አይባልም? ማን የሚለው ስም ያልተጻፈበት ኢየሱስ የሚለው አልፋ ኦ የሚለው ስም ምንድነው ያደረግነው? ታቦት ይዘን ስንወጣ ጽላት ላይ ምንድነው ያደረግነው? ልክ የሆነ ቦታ ስትገቡ ለምሳሌ ዩኒቨርሲቲ ግቢ በሩ ላይ የገሌ ዩኒቨርሲቲ የሚል በትልቁ ተጽፎ እንደምታገኙት እኛ ኢየሱስ የሚለውን ስም በትልቁ ጽላት ላይ ጽፈን ተንበርክከን እንሰግድለታለን። ክብርና ምስጋና ለአምላካችን ይሁን። በእንጨት አይደለም የምንሰግደው፣ የምንበረከከው ለስሙ ነው። ስሙ ደግሞ ጭቃ ላይ እንኳን ቢጻፍልን ጭቃው ላይ ተንበርክከን ስሙን እናከብራለን። ለስሙ ነው የምንበረከከው። ይህን ማወቅ አለባቸው። ይኸውላችሁ ስሙ ኃይላችን ነው። ስሙ መድኃኒታችን ነው። ስሙ ሕይወታችን ነው። ስሙ እጃችን ላይ ያለ የሚዘረዘር የሚመነዘር ፈውስና ሕይወት አቅምና ጉልበት ያለው ነው። ይህን ስም እናውቀዋለን። ይህን ስም እንረዳዋለን። ስሙ ባለበት ሁሉ ስርየተ ኃጢአት አለ። ስሙ ባለበት ሁሉ ንስሐ አለ። ስሙ ባለበት ሁሉ ሕይወት አለ። ስሙን ባየንበት ቦታ ሁሉ ተንበርክከን ለስሙ እንሰግዳለን። ቅዱስ ጳውሎስ እንዲህ ብሎ እንዳዘዘ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብር ዘውስተ ሰማይ ወዘውስተ ምድር ወዘበታይት ለምድር። ኢየሱስ ክርስቶስ ለሚለው ስሙ ከሰማይ በታች ከምድር በላይ በምድር ውስጥ ያለው ሁሉ ምላስና ጉልበት ሁሉ ይንበረከክ ዘንድ ይገባዋል ባለው መሰረት በዚህ ቤተክርስቲያን በታቦቱ ዙሪያ ሁላችንም ለጥ ብለን ተነጥፈን ተጎዝጉነን እንሰግዳለን። ክብርና ምስጋና ለስም አጠራሩ ይሁን። ይህ ሰላምታ ከመላእክት የመጣ ሰላምታ ነው። ይህች ቤተክርስቲያን ይህን ሰላምታ ታደንቀዋለች። እንዴት ያለ ሰላምታ ነው ብላ ትገልጠዋለች። ምክንያቱም ይህ ሰላም ኢየሱስ ከሚለው ስሙ ጋር የመጣ ነው። የመጨረሻው ቃል ጌታ በሙታን ተለይቶ ከተነሳ በኋላ በተዘጋ ደጅ ገብቶ ለሐዋርያት ሰላም ለሁላችሁ ይሁን አላቸው። ለእናንተ ይሁን አላቸው። ሰላምን ሰጣቸው። ምክንያቱም ከስሙ ጋር ሰላም ተሰጥቶናል። ያ ናፍቆን የነበረውን ሰላም ያገኘንባት እመቤታችን ነው። እመቤታችን ጆሮዋ ንጹሕ ስለሆነ ልዩ ስለሆነ ቅዱስ ስለሆነ ቤተ ክርስቲያንን ወክላ ሰማችላት። ደግሞአለሁ ይህንን ቃል ስለጨረስኩኝ እመቤታችን ጆሮዋ ቅዱስ ስለሆነ ያን ጊዜ ይሄ ሰላምታ ይገባሻል የሚለውን ቃል ከሴቶች ተለይተሽ የተባረክሽ ነሽ የሚለውን ቃል ጸጋን የሞላብሽ ደስ ይበልሽ የሚለውን ቃል ስሙን ኢየሱስ ትይዋለሽ የሚለውን ቃል ከእመቤታችን በስተቀር መስማት የሚችል ቅድስና ያለው ሰው አልነበረም። ስላልነበረ ቤተ ክርስቲያንን ወክላ እመቤታችን እመቤቴ እኔን ወክላ ሰማችልኝ። ምክንያቱም እኔ መስማት አልችልም። ያንን ለምን ጆሮዬ ብቁ አይደለም።
እናንተ መስማት አትችሉም። ያንን ለምን? ጆሮአችሁ ሰውነታችሁ ብቁ አይደለም። እኛ ተሰብስበን ያንን መስማት አንችልም። ለምን? ሰውነታችን ልባችን ለዚያ ብቁ አይደለም። ማናት ብቁ? እመቤታችን ብቁ ስለሆነች ብቁ የሆነው መልአክ ተላከላትና እኛን ወክላ እመቤታችን ይህንን ቃል ሰማችልን። የእሷን ጆሮ አድርገን ይህንን ብስራት ይህንን ሰላምታ ሰማን። ይህንን ድምፅ ይህንን ሰላምታ ያሰማን አምላካችን እግዚአብሔር የተመሰገነ ይሁን። የእመቤታችን በረከትና አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን።